ሰላም አቡ እንዴት ነሽ? ሰላም ነው ማሪ? እግዚአብሔር ይመስገን ሰላም ነው። አለን ይመስገን። በየትኛው በፍቅር ጉዳይ ነው በህይወቴ ላውራሽ? አስተማሪ ታሪክ አለኝ ብለሽ ነው የጻፍሽው። ስለዚህ የሚያስተምረን ፓርት ንገሪኝ፣ ለመማር ዝግጁ ነን። ኢንስትራክቲቭ ስቶሪው አልቀረባትም። ደግሞ ቲቸር ስቶሪ አላቀችም። አንዱ አስተማሪ ታሪክ እንግሊዝኛውን ቀጥታ ነው እንዴ የተረጎምሽው? ኧረ ሀኒታይ እሺ ውዴ ጀምሪ። እሺ ሀቡዬ በህይወቴ ያው በስደት አመጣጤ ላውራሽ። ካስተማረ ኦኬ፣ ከደበረን እናመሰግናለን ብለን እንሸንሻለን። ካስተማረን ደግሞ ደስ ይለናል። ኤዱኬሽናል ስቶሪ ቴንኪው ራሄል፣ ያ ይመስለኛል አሪፍ። እሺ እሺ እኔ ለእናቴ የመጀመሪያ ልጅ ነበርኩኝ። እናቴ ያሳደገች፣ እኔ ያደግኩት አያቶቼ ጋ ነው፣ ግን እሷ ያው ብቻዋን ነበረች እና የመጀመሪያ ጊዜ አረብ ሀገር ቤሩት ነበር የሄድኩት። ቤሩት ሲሄድ በጣም ትንሽ የነበርኩኝ፣ ትንሽ በጣም ማለት ሴትዮዋ በጣም ኃይለኛ ነበረች እና እሷ ጋር እየሰራው እያለ አረብኛ ስለማልችል እንጣላ ስለነበር ወጥቼ ከዛን ጠፋው ማለት ነው። ከዛን ጠፍቼ 1 ወር ምናምን እስር ቤት ቆይቼ በጣም ብዙ ፈተና ደርሶብኛል እዛ ማለት ነው። ከዛን 2010 አካባቢ ተመልሼ እንደገና ወደ ኢትዮጵያ ከእስር ቤት 1 ወር ምናምን አስረው ለቀቁን ማለት ነው። ብዙ ልጆች ነበርን የተያዝ ነው። ከዛን ተመልሼ ስሄድ ደግሞ ኢትዮጵያ ትንሽ ረብሻ ነበረ። ከዛን ተመልሼ እንደገና ከኢትዮጵያ ወደ ዱባይ መጣው ማለት ነው 2010 ላይ። ከዛን መጥቼ ስመጣ ግን እዚህ ሰዎቹ በጣም ጥሩ ሰው ነበሩ፣ እግዚአብሔር ይመስገን። ገብቼ እየሰራው እያለ ግን አሁን ላይ እናቴ ብቻዋን ስለሆነች በጣም ማለት እኔ ግን አስተማሪ የሚሆን ችግር የሚሆን ካልተመቸሽ ግን አቋርጭ በኝ። እሺ አቡ እና ከዛም መጥቼ አሁን ወደ ዱባይ መጥቼ እየሰራሁ እያለ በመካከል እናቴ ታመመች ማለት ነው። አይኗ ሁለቱም አይኗ ጸጥ አለ። ከዛን እሷን ተመልሼ እያሳከምኩ እያለሁ እያሳከምኩ ከዛ በቃ አሁን ላይ ወደ ቢያንስ ወደ 5 ዓመቷ እሷ እንደዛ ከሆነች ማለት ነው። እና ከዛን በመካከል ላይ የፍቅር ታሪክ ያለው ይጻፍ ነው። ተቋርጠሽ ነው ምናሽማ? ልጅ ለልጁ ዕቃ እየሰጠሁት ነው። እራት እየበላ ነበር። እና ምን ነበር የሚባል ወይኔ በመሀል ጠፋብኝ። በቃ ሌላ ቀን ማሬ፣ ሌላ ቀን ትነግሪናለሽ ሲመጣ። እሺ ሀቡዬ፣ በዚሁ አጋጣሚ ማለት ነው በደንብ ላወራሽ ስለምፈልግ ስሜን ያዥውና እንድታስገብኝ። እሺ። በምን ጉዳይ ነው ማሬ የምታወሪኝ? አይ በዚሁ ጉዳይ ማለት ትብብርሽን እፈልጋለሁ በእናቴ በሕክምና ጉዳይ የገንዘቤ ምናምን ሳይሆን ለሕክምና ብቻ እኮ። ሕክምና የት እንድትታከም ሆስፒታል ሰጀስት እንዳረግሽ ነው? አዎ ማለት አሁን እኔ ያለችው እናቴ ገጠር ስለሆነች ሁለቱም አይኗ አያይላትም እና እኔ ደግሞ የቤት ልጅ የመጀመሪያ ነኝ። ያው በዚህ አጋጣሚ ችግር ላወራሽ ነው ግን ይቅርታ። እና ማለት አሁን እንደዚህ ሲያማት ምናምን ሁልጊዜ ኦክሲጅን እየተተከለላት ነው እንትን የምትለው ማለት ነው። ገጠር ስለሆነች ደግሞ መኪናም የለም ማብራትም የለም። ለከተማ ቢያንስ የ3 ሰዓት ይርቃል። እና እዛ እየሄደች አሁን ሰው ሰላጣሁኝ በጣም እሷ ደግሞ የሆነ ተስፋ መቁረጥ ምናምን አለ አይደለ? ያው ልጆችን ማሳዳጊ ስለሆነች የሚረዳት የለም። 2 ወንዶች ልጆች ናቸው አጠገቧ ያሏት፣ ሴት ደግሞ እኔ ብቻ ነኝ ማለት ነው። እና ቢያንስ የምታውቂው ካለ ደህና ሕክምና የሚሰጣት ብትተባበሪኝ እና ወደ ደህና ሕክምና ብትሄድልኝ አስቤ ነበር። እና የሚረዳኝ ሰው አጣው ማለት ሁሉም ገንዘብ ነው እንጂ የሚፈልገው የሚረዳኝ ሰው አጣው ከዘመድ ጀምሮ ማለት ነው። ለምሳሌ አዲስ አበባ ምተሽ ማሳረፊያ ቦታ ነው የምትፈልጊው? አዎ እንደዚህ ትክክለኛ ዶክተር የሚያገናኘኝ ማለት እሷን ተባብሮ አይቶ የሚያሳክምልኝ
እሺ ሲ ምንድን ነው ጋይ? ሲ የሚጽፉት ጥሩ የአይን ሐኪም ሕክምና የሚሰጥ ሆስፒታል እጠይቅልሽ እና እዛ ሲመጡ ማረፊያ ቦታ ከፈለግሽ አገናኝሽ እና በነፃ ማለት ነው፣ በነፃ የሚያሳርፍልሽ። እሺ እንደው ችግር የለውም። ብርም ከፍዬ ራሱ ደህና ሕክምና የሚሰጥልኝ ለሕክምናው ብቻ ነው የምትከፊው። እሺ ሀቡዬ። እሺ መቼ ነው የምትፈልጊው? ምንም ችግር የለውም። አንቺ ጠይቅልኝ እንጂ በማንኛውም ሰዓት ትመጣለች። እሺ የኔ ሰው ስምሽን እንዳትቀይር እሺ፣ እንዳስታውስ። ጥሩ የአይን ሐኪም ቤት ጠይቄ አሁን እንዳረሳ አሁን ቮይስ አድርጌ ሲመልሱ። እሺ ሀቡ በቃ ጠይቃ እህቴን ጠይቃ ጥሩ ሆስፒታል አዲስ አበባ ውስጥ የሚሰጥ ነገርኝ ቤታለው። ጠያይቃ ሆስፒታሉ ስትነግረኝ እንደዚህ እንደዚህ ሆስፒታል አለልሻለሁ አምጥተሽ አዲስ አበባ በራስሽ ወጪ ታሳክሚያቸው። እሺ ሀቡዬ እግዚአብሔር ይባርክሽ፣ አመሰግናለሁ። እኔ ሰው ነው ያጣሁት እንጂ ገንዘብ እንኳ ችግር የለውም እየሰራሁ ስለሆነ እኔ ማረፊያ ብቻ ነው፣ ገንዘብሽ ከራስሽ ነው። ችግር የለውም ሀቡዬ። እሺ እናቴ ችግር የለም። ፈጣሪ ይማርልሽ እናትሽን። አሚን አሚን። ኔወድ እሺ እሺ ልበል ወይ ልጠብቅሽ? በቃ ስትመልስልኝ የአይን የጠየቀችኝን ልጅ ጥሯት እላለሁ። ወይ የኔ ሰው ከሆነ ስምሽ የኔ ሰው ትክክለኛ ስምሽን ብታደርጊ ጥሩ ነው፣ እኔ ለመያዝ እንዲመችል። እሺ አረገዋለሁ። ሰናይት እላለሁ። ሰናይት ነው ስም። ሰናይት ብለሽ አርጊውና ነይ እና መተሽ አርጊዋለሁ ደግሞ። እሺ እሺ ሀቡዬ ትንሽን ሊያዘው የጠየቀችኝ ልጅ ስሟ ሰናይት ነው። በቃ ወደ እህቴ ቮይስ አድርጊያለሁ ሰናይት ነው ብዬ ስትመልስልኝ መልሱን ስምሽን እንዳስታውስ እና ሰናይት የምትባል ልጅ የጠየቀችኝ ይላለ። አመሰግናለሁ። እሺ አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ። ለፍቅር ታሪክ ቅድሚያ እንሰጣለን ጋይስ። የፍቅር ታሪክ አለኝ ብላችሁ ጻፉ። እዚሁ እንድትነግሪኝ የምፈልጋለሁ። እኮ ላይቭ ላይ ነው የምናገረው፣ በውስጥ እኮ አልናገር። ቁጥሯን አልተቀበልኳት። እዚሁ ነው የምናገረው። እኔ የምፈልጋለሁ ላይቭ ላይ ንገሪኝ ብለሻል። ሁሌም ሰው የሚጠይቀኝን ጥያቄ በውስጥ ጠይቄ መልሱ ሲመጣልኝ እዚህ ጋር ነው ቮይስ ማሰማው። እዚሁ ነው የምናገረው መልሱ። እኔ በውስጥ ለራሱ አይደለም የምነግራት። እሺ እዚሁ ነው የምናገረው። ስለዚህ ሌላም ሰው የሚፈልግ ካለ እንዲጠቀመው ሁሌም እዚሁ ላይ ነው ምላሽ የሚሰጠው። በቀደም ባህሬን አለቃዬ ሴትዮ ስትወጣ ጠብቆ ራቁቱን እየመጣ ያስቸግረኛል ያለችውን ልጅ አስታውሳት። ዝናሽ እናንተ ኮሜንታተሮች በጣም ሰው ታሳስታላችሁ። እኔ በጣም የጮኩባት ሆስፒታል ነበርኩ ይዛለት ከትናንት ወዲያ ኤምባሲ ያናገርላት እና ሰውየውን ራቁቱን ቀርጸው ቪዲዮ ለጓደኛዋ ላከች። ምን ትለኛለች? ሰውየውን ቀርጫዋለሁ ልላክልሽ። ያምሻ እንዴ? ማን ቀርጫዋለሽ? እንዴት ትቀርጫዋለሽ? ችግር እኮ ነው የሚመጣብሽ አንቺ ላይ። ስልክሽ ላይ የሰውየው ራቁት ቪዲዮ ከተገኘ ሴትዮዋና ሰውየው እዛው ነው አፍ ነው የሚገሉሽ። ያምሻል እንዲያልኳል የዛለት እኮ አንቺ ቤት ኮመንት ላይ ቀረጩ ማስረጃ እንዲሆንሽ እያሉኝ ነበር አለች። ያምሻል እንዲያልኳ ቤት ሁሉ ብለሽ ከስልክሽ ደልች ስላት ለጓደኛ ልኬላታለሁ። በቃ እሺ ከኔ ልደልተ ለጓደኛዋ ደግሞ የኔን ቁጥር ስታርጋ ጓደኛዋ ደግሞ የሰውየውን ራቁት ቪዲዮ ለኔ ልካ ሀቢባ ዝናሽ ናት ይህን ቪዲዮ ለሀቢባ ላኪላት ብላ ቁጥርሽን የሰጠችኝ ብላ ጓደኛው ደግሞ ወደ እኔ ላክ። አስባችሁታል? መዳምየው የባሏ እቃ በየቦታው እንደተላከ ብታቅ እንዴት እንደምታደርጋት። በእርግጥ እኔ ከኤምባሲ ጋር አገናኝቻታለሁ፣ ግን እናንተ የምትመክሩት ምክር እንዴት የሰውን ልጅ ገደል እንደሚቀጥል ነው ልነግራችሁ ፈልገው። ግማሹ ጥፊ ይላታል፣ ግማሹ ሰውየውን ራቁቱን ቀረጭ ይላታል። አያችሁ፣ የምትኮምቱትን ኮመንት ወቁ።
አንዳንድ ሰው ዝም ብሎ በኮሜንት ይመራል። እናንተ ያላችሁትን ያደርጋል አንዳንድ ሰው። ስለዚህ ዝም ብላችሁ የመጣላችሁ የምትኮምቱ። እሺ አንድ ሰው እኮ አስገብቼ እና ማሬ እያስገባውሽ እኮ ነው። ሀኑ አስተማሪ ይኸውልሽ የተላከልሽ እስካሁን ድረስ አልደረሰሽም። ወተሽ ግቢ። ሀኑ አስተማሪ ታልካለኝ። ሀኑ የንብ ምልክት የእኛ ፋሚሊ ነሽ። ወተሽ ከቲክቶክ ወተሽ ፌስቡክ ወይም ዩቱብ ደርሰሽ ተመልሰሽ ግቢ። አሁን ካልደረሰሽ ኢንቪቴሽኑ በድጋሚ አሁን መጣልሽ ነው ይገባ። አሁን ተሳካልሽ። ቅድም ይባል ሲናረግሽ እየተሽከረከረ ነበር። እንዴት ነሽ? ዋሌኩም ሰላም። እንዴት ነሽ? አልሐምዱሊላህ። እንዴት ነሽ? በመጀመሪያ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አመሰግናለሁ። አላህ ያክብርሽ። ክበርልኝ። አቡ ነገ ታስገብኛለሽ? እንዴት ያለኝ ጥሎብኝ ዱባይ ዛሬ ያስገባሻለሁ። ነ ግቢ ስለሚኖር ብዬሽ ነበር ትናንት። ራስሽ ነሽ? እኔ ተቀያየርሽብኝ። አንቺው ራስሽ ነሽ? ፕሮፋይልሽ ተቀያየረብኝ። እሺ አኑ ጀምሪ እንጂ ሰንጀባ ደረሰሽ? ምኑ የሰውየው? እሺ እንትን አስተማሪ ታሪክ ራስ ማማ ውሃ ክፍት ነው። አረ የሽንት ቤት ውሃ ክፍት ነው ወይስ የኪችኑ ነው? ጋይስ አና ውሃ ክፍት ነዋል ልጆቹ። ታዲያ በር ዝጉ። የሽንት ቤት በር ስትጠቀሙ በር አትዘጉም እንዴ? እሺ ሰላም እናት፣ እንዴት ነሽ? እናት ፕሪንስ እናቱ ገብተሻል? ካላወራሽ ነቅልሽና ሁለተኛ እድል አልሰጥሽም። ቻው። ከትናንትና ጀምሮ ስትቆምጪ እውነት መስለሽኝ ነው ያስገባሁሽ። እንትን ነው ያለችው፣ ኦቲዝም ልጅ ጥሎብኝ ዱባይ ከሴት ጋር ይጨፍራል ያለችው ናት። ግን ፕሮፋይሏ የሰው ኮመንት ኮፒ አድርጋ ይሁን ራሷ ትሆን እርግጠኛ አይደለሁም። እኔን ኢትዮጵያ ኦቲዝም ልጅ ጥሎብኝ እሱ ዱባይ ይጨፍራል ያለችው። ጻፉ አስተማሪ። እኔ ብዙ ቀን ሆነኝ መስኪ ላቭ ምን ጻፊያ ብዙ ቀን ሆነኝ ብለሽ ስለ ጻፍሽ አለበት ገቢ። ምንድን ነው የምትገቢበት ምክንያት? አስተማሪ ታሪክ፣ የፍቅር ታሪክ ወይስ ችግር ላይ ነሽ? የገንዘብ አይደለም። ምን ኮሜዲላ አብረን ተምረናል። ሚጣ ማን ልበል? ማሬ ላስገባሽ? እንዴት ኦሜድላ የተማርኩት እኔ በጣም ልጅ እያለሁ ነው። እንዴት ልታስታውሽ እንቻልሽ? በጣም ተቀይሬ ያለው ማለሽ ምንድን ነው የነቀለሽ? ተጠርቼ ነው የሄድኩኝ። ይቅርታ። ታዲያ ዝም ብለሽ ነው የምትሄጂው? አንዴ ብሄድ ነው ቻው ምናምን አይባልም? እሺ ይቅርታ። እሺ ጀመሪ። እሺ እኔ መጀመሪያ ከመጀመሩ ነው የምንጀምረው። ተወልጄ ያደኩት ባህር ዳር ነው። አይ ቲንክ ታውቂያታለሽ ብዬ አስባለሁ። እሺ እዛ አካባቢ ነው ተወልጄ ያደኩትና በመጀመሪያ እናቴ የኔን አባት አገባችና ወንድሜ ይወለዳል። የኔ ወንድም ከዛ የኔ ወንድም እንደተወለደ ተለያየች እና
ሌላ አገባችና እህቶቼ የተወለዱ 2 እህቶቼ ማለት ነው። ከዛ 2 እህቶቼ እንደተወለዱ ካደጉ በኋላ ምናምን በሆነ አደጋ የእህቶች አባት ይሞታል። ከሞተ በኋላ ከዛ ወንድሜ ከሞተማ ይልና እኔ ብቻዬን እንዳልቀር ብሎት የኔ ታላቅ የመጀመሪያ ልጃችን ማለት ነው ከስራ ማምጦ ገጠር ነበር የሚሰራው አባቴ ያመጣና ከእናቴ ጋር ያስታርቃቸዋል። ሲያስታርቃቸው እኔ ተወለድኩኝ። ከወንድምሽ በኋላ እናትሽ ከሁለተኛው ባሏ 2 ልጆች ወልዳለች ማለት ነው። አይዋ አሁን 2 እህቶቼ በእናትም በአባት የሚገናኙ እኔና ወንድሜ በእናትም በአባትም ተገናኘን ማለት ነው። 2ቶች ጋር በእናት ብቻ ነው የምንገናኝ ከእህቶቼ ጋር። ከዛ በዛን ሰዓት እናቴ እግሯን ያማታል ቁርጥማት። ከዛ ቁርጥማት እግሯን ሲያማት የሀበሻ መድኃኒት ጥሩ ነው ማለትም ደግሞ የሚቆረጥማት አካባቢ ደም መፍሰስ አለበት አሏት። ሲሏት መፍሰስ ያለበት ቦታ ያሳዩት እግራችን መገጣጠሚያ ጉልበታችን አካባቢ ከታች የሚይዘን እንትን አለ አይደለም፣ ያን እዛ ጋር ተቆርጦ ደሙ መፍሰስ አለበት እና ቁርጥማቱ ይለቃታል ይሏታል። ከዛ የኛ ደግሞ የገጠር ሰዎች ናቸው። ባህር ዳር እዚያው ውስጥ ሳይሆን 36 ኪሎ ሜትር ራቅ ይላል። ልዩ ቦታውን ባል ነገር ደስ ይላል፣ አሁን ጥሩ ስላልሆነ። ከዛ በስህተት እንትኗን ይቆርጣታል፣ ጅማቷን ይቆርጣታል፣ የእናቴን ማለት ነው። ጅማታች መዘርጋትና ማጠፍ የምንችልበት ማለት ነው ጉልበታችን ላይ። ከዛ እንደዛ ሲላት እናቴ መንቀሳቀስ አትችልም። በቃ የገጠር ሰው ናቸው፣ ምንም አያውቁም። የዕለት እሷ ቁርጥማት መዳኗን ነው እንጂ እንደዚህ አካል ጉዳተኛ ያደርገኛል ብላ ምናምን ምንም አላሰበችም እናቴ። እኔ ተወልጃለሁ እኔ አልተወለድኩም። እንደዛ ሲሆን ገና እርጉዝ እንደተረገዝኩ ነበረ። ከዛ እንደተረገዝኩ ከአባቴ ጋር ትጣላለች። ይጣሉና የእናቴ አክስት ማለትም የአባቷ እህት ማለት ነው። እና በዛን ሰዓት ምንም የሚላስ የሚቀመስ የለም ነበር። ትመጣና የእናቴ አክስት እዚህ በኋላ በዚህ ኑሮ ውድነት የሚላስ የሚቀመስ የለም፣ ከባልሽ ጋር ነው ካስረገዘሽ ጋር ተለያይተሻል፣ ስለዚህ የምትወለደውን ልጅ እፈኝና ግዳያት ምን ያደርግልሻል ትላታለች። ማለትም እኔ ማለት ነው የምታፈነው። የስ ጎበዝ ነኝ ስታውሪ፣ ቀልጣፋንሽ አታሰለችም። ያቆምነው እናትሽ እኔ ከሄድኩ በኋላ አውርትሽ ከሆነ አልሰማውም። ጎረቤት አንኳኩቶ እናትሽ እግራቸውን ታመው ደም ስራቸውን የባህል ሐኪም ደም ስራቸውን ነቅቶት እግራቸው ተጎድቷል። አንቺ በዛን ሰዓት እርጉዝ አንቺን ነበሩ። ከዛ በኋላ ከአባትሽ ጋር ስለተጣሉ እና ስለተለያዩ አክስትሽ እናትሽን አንቺን በቃ ምን ታደርግልሻለች አፍነሽ ግዳያት አራስ ሆነሽ ብለዋት ያቆምነው። ከዛ እናቴም ደግሞ የዋህ ናትና ምንም አታውቅም። እንደነገርኩሽ ትንሽ ገጠር ሀገር ነው ያደጉት እነሱ የገበሬ ልጆች ናቸው። እና ከዛ እንግዳማ አይሽትልና የአክስቷን ምክር ትሰማለች። ከዛ መወለድ አይቀርም እኔ ተወለድኩ። እናቴ የመሰላት ወዲያው እንደተወለዱ ወዲያው ምግብ እያልኩ የማስቸገራት ነው የመሰላት። ገብትሻል? እሷም ደግሞ እየተመገበች የግድ ወተት ማፍራት አለባት እኔ እንድጠቀም። ምግብ በዛ ሰዓት ደግሞ ችግር ነው፣ የለም ረሃብ ነው፣ ጥማት ነው። ከዚያም በኋላ ሽትልና አይወለድ የለም ተወለድኩ። ስወለድ እንደተወለድኩ አላጠቡኝም። እንደተወለድኩኝ እስከ ደሜ ምናምን እናቴ ጥቅልልል አድርጋ ትተወኛለች፣ አለባብሳ ሸፍና ማለት ነው። ሀቡዬ አትሞት ያላት ነፍስ አትሞትም። 3 ቀን ነው እንግዲህ ታሪኩን ከእናቴ ነው የምሰማው ስታወራ። ይሁም ተደብቃ ነው ከኔ ራሱ የምታወራ። ምክንያቱም አክስቷን ሰምቼ እኔ ጠላት እንዳላደርጋት ማለት ነው። 3 ቀን ያለ ምግብ ከፍተውም አላዩኝም፣ ምንም አላሉኝም። 3 ቀን ታፍኛለሁ። ከ3 ቀን በኋላ 3 ቀን አልሞትሽም? ወላሂ ነው የምልሽ። 3 ቀን መሞት ታይና አራስ የሚመርቅ ምናምን አይመጣም። የታለች የተወለደችው አይልም። አያት አያሳዩም፣ ይመጣሉ እንጂ አያሳዩም። ኦኬ ገባሽ አይደል? ከዛ እንደተጠቀለሉ በ3ኛው ቀን እናቴ ቀስ አድርጌ ትላለች ስታወራኝ፣ ቀስ አድርጌ ክፍት ሳደርግሽ እያልሽ ትተነፍሻለሽ አለች። ተነፍሳለሁ እና ስታይ ፀጉሬ ድፍት ያለ ነው፣ አንገቴ ረጅም ነው። ቆንጆ ልጅ ነው የነበርኩኝ። ከዛ ይችስ እንግዲህ አለህ አለኝ አለች። እንግዲህ ትውጣ፣ የምትወጣ ከሆነ ትውጣ፣
ማትወጣ ከሆነም እንግዲህ በራሷ ጊዜ ትሞት እንጂ አላፍናትም። አለሃለኝ ትልና በዚህ ወይ አለሃለኝ ብላን ሰየመች። አለሃለኝ ነው ስሜ እናቴ ስጠራኝ። ኧረ አውቀሽ ነው አለሃለኝ ነው ስምሽ? አዎ ወላሂ የሰፈር ሰው እናቴ ምናምን በቃ አለሃለኝ ነው። ሰው ራሱ አለሃለኝ እያለ ስጠራኝ ምን አይነት ልጅ ሆና ነው አለሃለኝ እየተባለችው ነው የምባለው። እና አለሃለኝ ነው የሚያውቁት። ሀናን የትምህርት ቤት ነው። ከዛ እንደዛ ስታየኝ እንትን ይወድቋል። አንቃር ነው እንጥል ነው የሚባለው። ይህም በእምብርት ማለች ነው። ኖ ጉሮሯችን ላይ የሚቆረጥ አለ የሚወድቅ ነገር እንጥል። አይዋ ቆይ የሆነ ኮመንት አየሁ። ልጅ ከተወለደ ከ48 ሰዓት በፊት መታጠብ የለበትም። ሆስፒታል ስንወልድ አያጥቡም እንዴ? ለነገሩ ጠራርገው ነው መሰለኝ የሚሰጡና እንጃ አላስታውስም። ላይክ ሳይመጣ ጥርግ አድርገው የሆነ በነጭ ዋይፐር ነገር ጠራርገው ነው መሰለኝ በነጭ ፎጣ ጠቅልለው የሚያሳቅፉ። አይ ቲንክ አይታጠቡም መሰለኝ አያጥቡትም። ከዛ ስታይኝ እንጥል ይወርዷል። እናቴ እንደነገርኩሽ እግሯ ታማለች፣ መንቀሳቀስ አትችልም። ሰው ነው የሚያወጣት የሚያገባት፣ ሽንት ቤት ምናምን ከፈለገች እንደዚህ የሚያወጣት የሚያገባት እህቶቼ ናቸው። 2 እህቶቼና ታላቅ ወንድሜ፣ የኔ የእናቴም የአባቴም የማገኝ የመጀመሪያ ልጅ ማለት ነው። ከዛ እና እህቴና ወንድሜ ይሄዱና ያስቆርጡኛል። ከዛ አክስቴ ትመጣለች ልጠይቅ፣ ያች ግዳያት ያለችኝ ማለት ነው። ትመጣና ልጅቱ ሳስ ሙሉ ነው የምትባል እናቴ፣ ሙሉ ቀን ልጅቱ ሳ ስትላት ወይ ይችንማ ታያት እንዲሁ አሳዘነችኝ። ክፍት አርጌ ሳያት ትተነፍሳለች። እና እንግዲህ አለሃለኝ ታያተኝ አለሃለኝ አለቻት። ያንቺ ነገር እንግዲህ በአባቷ ያልጠቀመሽ እዚህ በኋላ ልጅቱ ተጠቅምሻለች። በዚህ ኑሮ ውድነት ረሃብ ነው ጥማት ነው ምን ልታበያት ነው ትላታለች። እንግዲህ አለሃለኝ አክስቴ ታያት እንግዲህ ብላለች። ከዛ ተቆርጬ ተመለስኩ ማለት ነው። እዛ አይታደግ የለም አደግኩኝ ማለት ነው። አልሐምዱሊላ እንደምንም ብዬ ካደግኩ በኋላ 10 ዓመት ሲሆነኝ አባቴ አረፈ ማለት ነው። እንደተለያዩ ሳይታረቁ ብዙም አላስታውስም። ከዛ አባቴ አረፈ። ስለዚህ እናቴ ሲንግል ማም ሆነች ማለት ነው። እህቶቼ ማደጉ በልጅነታቸው አገቡ። 2 እህቶቼ፣ ወንድሜም አገባ። የራሱን ህይወት መኖር ጀመሩ። እኔና እናቴ ብቻ ቤት ቀረን ማለት ነው። የኪራይ ቤት ነው፣ ማንም የለና። ወንድምሽና እህትሽ አገቡ? 2 እህቶችና ወንድሜ ያገቡ። እናትሽ ብቻ ቀራችሁ ቤት ውስጥ? አባትሽም ነፍሱን ይማረው። ከዛም በኋላ ምን ነው እንደ ከዛ በፊትማ አቡዬ እናቴ ሀላስ እግሯ በጣም ታመመ። እኔ ልጅ እያለሁ በጣም ታመመ። እየቆየ ሰው ነው የሚያንቀሳቀሳት። እንደዚህ በጨርቅ መንቀሳቀስ ማልችላለች። ከዛ በኋላ በጨርቅ ማውጣት ማስገባት ጀመሩ። በኬሻ ነገር እንደዚህ ቁጭ አድርገው እየጎተቱ ማስወጣት ማግበች። ኤኒዌይስ አሁን አጠቃላይ እናቴ አካል ጉዳተኛ ናት። ተጎንብሳ ነው የምትሄዱ። ጉልበቷን ይዛ አጠረ። ያን የተቆረጠው እግር እያጠረ ባህል ሐኪም እኮ ምንም እኮ አያውቅም። የባህል ሐኪም ጋር ሄዳ መነካቷ እኮ እነሱም አያውቁም። የዕለት መዳኗን ነው እንጂ ሕክምና ምናምን እንደነገርኩሽ በኑሮ ዝቅተኛ ነው። ምንም የሚያመጣ ነገር አልመሰላት። ሀላስ እግሯ አሁን ዝቅ እያለችበት ስትሄድ ስትጫነው ወደ ውስጥ እየገባ መጣ፣ አጠረ ማለት ነው። ስለዚህ ያላት አማራጭ ተጎንብሳ ጉልበቷን ይዛ ነው የምትሄደው። እንደዛ እያለች ታሪኩ ላይ ወደዚህ መጣሽ አንቺና 2 እህቶችሽና ወንድምሽ አግብቶ ወጣ። አባትሽ ነፍሱን ይማረው ሞተ። አንቺና እናትሽ ቤት መኖር ጀመራችሁ? አይዋ ከዛም በኋላ እኔና እናቴ መኖር ጀመር። ኦልሬዲ አካል ጉዳተኛ ሆነች እናቴ ጉልበቷን ይዛ። ከዛ ፀጉር መስራት ጀመረች። እናቶችን ፀጉር ትሰራለች። ጥጥ ታውቂያለሽ? ጥጥ ትፈትላለች። እኔ የማደኩ 10 ዓመት ሆነ። ወላሂ ሀቡዬ ቀጭን ፈታይ ነኝ። ቀጭን እየፈተል እኔና እናቴ በትርፍ ጊዜዋ ደግሞ ፀጉሯን ትሰራለች። ፀጉር ሲመጣላት ከዛም በኋላ ጥጧን ትፈትላለች። ጥጤን እፈትላለሁ። እየሰራን ጋቢ እናሰራለን። እየፈተል ማለት ነው። ጋቢ እናሰራለን፣ እንሸጣለን። ትምህርት ቤት ገባሁ። እኔም ከትምህርት እናቴን ሁለመናዋን እያየው ስላደው ካቡዬ ምንም እንደዚህ ጨዋታ ከጓደኛ ጋር መንጠጠጥ። እኔ ጓደኞች የሰፈር ጓደኛ በኑሮ ደረጃ ከፍ ያሉ አሉ፣ አምሳያዎችም አሉ። እና እኔ ከዛችሁ ከአምሳያዎቼ ጋር ነው መሆነው። እናቴ በጣም ነው የምታሳዝነኝ ሀቡዬ፣ በጣም እህቴ፣ አንዷ እህቴ ራቅ ያለ ቦታ ነው ያገባችው። ወንድሜም ደግሞ አገባ። አንዲት ልጅ እንደወለደ ተለያየ ከሚስቱ ጋር።
ውጭ ሆነ። በቃ እሱ አሁን አደገ ምናል የመጀመሪያ ልጃችን ነው። በጣም ኃይለኛ ነው። ሰው ይደባደባል። ሁሌ ክስ ነው። ሀላስ ከኛ ወጣ፣ ከኛ ውጭ ሆነ። በየሀገሩ መብራት ኃይልም ይሰራል። ምንም አያየንም። በቃ ወንድምሽ ወንድሜ ማለት ነው አግባ አንዲት ሴት ልጅ ፈታ። ሴት ልጅ እንደወለደ ፈታ። ከፈታ በኋላ ሀላስ ጅል ጓደኛ ቀረበው። በጣም ጎበዝ ነበር። እህል እየፈጨ እኔን ከአንገቱ ላይ አድርጎ ነው ያሳደገኝ። እናቴ በሽተኛ ስለሆነች ማለት ነው። ወፍጮ አይሄዱም፣ እህሉን በእጃቸው ነበር የሚፈጩት። እና መጥፎ ጓደኛ ቀርቦ ትዳሩን አፋቶ ዱር እያደረገ አይዋ በጣም ኃይለኛ ነበር። ቆንጆ ነው፣ ወጣት ነበረ። ሀላስ በዛም የሰው አይን ገባበት። ጅል ጓደኛ ዞረው ይጠጣል፣ ያጨሳል፣ ሁሉ ነገር ያደርጋል። ሀላስ ከትዳርም ውጭ ሆነ፣ ከኛ ከቤተሰቦቹ ውጭ ሆነ። እኔና እናቴ ብቻ ቀረን። አንዷ እህቴ ሌላ ሀገር ነው ያገባችው፣ አንዷ እህቴ ደግሞ ያገባችው ጎረቤት ነው። ስለዚህ እኛን አጎናችን ናት። እሷም በእርግጥ ለፍቷ ዳሪ ናተኝ፣ ግን ቢሆንም እኔ እንዳልሳሳት መጥፎ ጓደኛ እንዳይኖረኝ ከእናቴ ጎን እንድሆን አብራን አለች። ይባሻል ምንም በእንትን ባትረዳን በሀሳብም በጉልበትም በሁሉም ታግዘናለች። ሰው የለንም አሀቡዬ። እኔ አባቴን ዘመዶች አላቃቸውም። የእናቴ ዘመዶችም ቢኖራቸው ምንም የማያቀምሱ ለራሳቸው ብቻ የሚኖሩ ናቸው። ስለዚህ እኔ ትምህርት ቤት ሲሄድ ትንሽዬ እንኳን አርፍ ደስ ቤት ካልኩ የእህቴ ባል በጣም ነው የሚቆጣጠር። በነገራችን በጣም ነው የምወደው፣ በጣም ነው የማከብረው። ምክንያቱም የሚቆጣጠር ለምንድን ነው እስካሁን ድረስ የቆየሽ ምናምን የሚለኝ ከአስተዳደጊ ነው። እኔ መጥፎ ቦታ እንዳልወድቅበት ስለሚወደኝ እኔን ከፍታ ስለሚፈልግ ነው። አንዳንዳችን የሚመክረንን ሰው እንጠላለን። በእኔ ህይወት ምን አገባው ምናምን እንላለን። እኔ ግን የሚመክረኝን ሰው በጣም ነው የምወደው እና እንደዛ እያሉ አሳደጉ። 14-15 ዓመት ሆነኝ። እስከ 7 ተማርኩ። እንደነገርኩሽ ጥጥ በጣም እፈትላለሁ ከእናቴ ጋር። ከሰዓት እስከ መዳግዛት አለው እናቴን እየፈተልኩ። ከሰው ሀቡዬ ምንም አያስፈለገንም። ደስ የሚለው ነገር እየፈተል ለራሳችን ቻልነ። ቀጭን ኩታ እናሰራለን፣ እንሸጣለን በደንበኛ። እናቴን በጎን ደግሞ ፀጉር ትሰራለች፣ የሰው ፀጉር። እንደዛ እያለች አስተማረችኝ። እኔም መጥፎ ጓደኛ ሳይኖረኝ አልሐምዱሊላ ሳልሳሳት እድሜ 15 ዓመት ሆነ። ስለዚህ በ15 ዓመቴ አስተዳደጌን ያዩ ልጆች፣ በነገራችን ትዳር የሚጠይቁሽ የጎረቤት ሰዎች አስተዳደግሽን ያዩ ናቸው አይደለም? ሲለክፉኝ ራሱ ወላይ ሀዊ ፍቅር የሚባል ምንም አይመስል እሳደብ ነበር። ወይሽ ኮስኳሳ ጸባይሽ እና መልክሽ አንድ አይደለም። መልክሽ ቆንጆ ነው ግን ጸባይሽ ኮስኳሳ ነው ይሉኛል። ምንም ስለ ፍቅር አላውቅም። ወለ ሲለክፉኝ ራሱ አልለከፋቸው እናድዳለሁ። ብታይ ሂጅ ለእናቴ ነው የምናገር። ሰው እኮ ድብቅ ይላል ከእናቱ። እኔ ጓደኛ የለኝም እናቴ ጋር ነው የምናገር። እከሌ እንዲህ እንዲያለኝ እንዲህ እንዲያለ ብዬ። ከዛ በ15 ዓመቴ ትዳር መጣልኝ። የሰፈራችን ልጅ ማለት ነው። ቆንጆ ነው። እኔ ግን ቆንጅና አላታደለኝም። የስራ ሰው ነው። እንደኔ የምናሰራበት ሸማኔ የምናሰራበት ማለት ነው። እኔ ነኝ ቀለም አቅልም የምወስደው፣ ለአባቱ የሚሰራልን ሁሉን ነገር ያውቃል ማለት ነው። ስለዚህ እህቴ አይ እኛ በልጅነታችን አግብተን በእርግጥ ልጆች ብናፈራም ግን ጥሩ ትዳር እየኖርን አይደለም፣ ድካም ነው። ስለዚህ የእኛን ህይወት ደግሞ አንቺ መኖር የለብሽም እና አረብ ሀገር ሂጂ ትለኛለች። እና እህቴ ከጥቅ ያለችው እህቴ ማለት ነው። አኑ እየተቆራረጥሽ ነው። አኑ አረ ጉድ ነው። እየተቆራረጥሽ ነው። ማር እንዴ ተቆራረጥሽ። ጋይስ ከኔ ነው እኔ ያለው ከሷ ነው እኮ አኑ ተቆራረጥሽ። እየተንቀሳቀስሽ ነበር እንዴ ማሬ? ላላረ ቁጭ ብዬ ነው የማወራው እኮ አሁን መጣሽ። ተቆራረጠ። በ15 ዓመትሽ ትዳር መትወዱሽ እሱ ጋር ነው የቆምነው። አይዋ ከዛ እህቴ ትዳር በልጅነትሽ አታገቢ፣ እኛ በልጅነታችን አግብተን ልጆች ብንዝም ግን በጥሩ ሁኔታ እያሳደግናቸው አይደለም። ያኔ ለፍቷ አዳሪ ናቸው። ገባሽ አይደል? ስለዚህ አንቺ ቢያንስ ሄደሽ አረብ ሀገር ህይወትሽን ቀይሪ ትለኛለች እህቴ ማለት ነው። በ15 ዓመቴ ከዛ ፓስፖርቴን በ15 ዓመቴ አራጣ ተበድረን 10 ሺህ ብር ሄደልን ሆኖ ማለት ነው። ሀቡዬ ተበድረን ሄድን። 1 ብር 3 ብር አድርገን ከፍል ማለት ነው።
እንደዛ በብድር። ስለዚህ 10,000 ብር ከተበደራችሁ 30,000 ብር። አይዋ ያኔ ፓስፖርት ማውጫ ምናምን ነው፣ መብረሪውማ ገና ነው። እንደዛ ብለን ተበዳደርንና ሳውዲ ሄድኩ ማለት ነው። ሳውዲ ሄድኩ። አልሐምዱሊላ እዛው ጠለብ እንዳለው እንደምንም ብዬ፣ ሰውየው በጣም ክፉ ነበር። እንደምንም ብዬ ሰው ምናምን ያክስቴ ልጅ ነበረች፣ ጥፊ ምናምን ስትለኝ አይ አልጠፋም፣ ለእናቴ መሄድ እፈልጋለሁ፣ አንዱ ሀገር ብሳሳት በአንዱ ሀገር እሄዳለሁ ብዬ 2 ዓመቴን ሞልቼ 3 ወር ሰርቼ ሀቡ 10,000 ብር ብድር ነው የከፈለው። ምንም ብር አላስኩም። በዛ ሰዓት በጣም ርቀት 700 ሪያል ነበረ። ምንዛሬው ደግሞ በባንክ ስለሆነ ባዶ ነበር። እንደዛ ብዬ 2 ዓመቴን ጨርሼ ወደ ሀገሬ ገባሁ ማለት ነው። እሰማለሁ አይደል? ማሪ በደንብ ትሰሚያለሽ። አታቋጭ፣ በደንብ ትሰሚያለሽ። እያዳመጥሽ ነው። ከዛ ወደ ሀገሬ ገባሁ። ከሀገሬ ሲሄድ እናቴ መሬት ተመራች። መሬቱ አልተሰጠም፣ ግን 14,000 ብር አስገብተው አገኘዋቸው። ከዛ ሲሄድ ምንም ነገር የለኝም። ስለዚህ መሬት ከገባማ ይሄን መሬት ሲደርስን በምን ሊሰራ ነው ብለን አሰብ ሰው ያለኝ አማራጭ ሳውዲ መሄድ አልፈለኩም፣ ዱባይ መምጣት አለብኝ ብዬ ተነሳስቼ ወደ ዱባይ መጣሁ። 17-18 ዓመት ይሆነኛል። ያኔ ኢትዮጵያ ትንሽ አንድ ዓመት ምናምን ቆይቻለሁ። ሪሃና አቤት። ኮመንት ላይ ጻፍሽው እውነት ነው? ቤት ኮመንት ላይ ጻፍሽው እውነት ነው? አቤት። ኮመንት ላይ የጻፍሽው እውነት ነው እና ያው ቀድሜ ምናልባት ጊዜውን ባላገኝ ባልገባልሽ ቁጥርሽን ትሰጭኝና ማስረጃ ከላክሽልኝ እኔ ቤተሰብ አለኝ እዛ አገናኝሻለሁ። እሺ ማስረጃ ፓስፖርት እና ቪዛ ከላክሽልኝ በዋትሳፕ እንደምትሄጂ እርግጠኛ እንደምትወስድሽ እርግጠኛ ኮክ ቪዛውን ካየው በአይኔ የተመታውን ፓስፖርት ይችላል። እኔ ቤተሰብ አለኝ እዛ አገናኝሻለሁ። ስልክ ቁጥርሽን ለመስዬ ስጫት። መስዬን ታውቂያታለሽ? እሺ ከአሰሪዎቼ ጋር ነው የሚሄድ። ኧረ በቃ እንደዚህ አይነት ነገር እዚህ አይወራም። ነገርኩሽ አይደል? አማርኛ አትሰሚም? ዋትሳፕ ላይ የምጠይቅሽን ትልኪልኛለሽ። ከዛ ስትልኪልኝ ሳረጋግጥ እኔ ቤተሰቤን አገናኝሻለሁ አልኩሽ። አንቺ ለመስዬ ስልክ ቁጥርሽን ስጫት። በቃ ውረጂ መስዬ። ከሪሃና ስልክ ቁጥሯን ተቀበያት። እሺ በቃ እሺ። ወደ ታሪካችን ይቅርታ። እሺ ማሪ፣ ኢምፖርታንት እድሉ እንዳያመልጣት ስለፈለኩ ኢምፖርታንት ችግር የለም። እሺ የስማማ ቦክስ ሀና ቦክስ አላት ነው። ኬት መጣ ቦክስ? የምን ካርቱን ፍሮም ኬታ ምታ ነው? እስቲ ታሳየኝ። አይ ዲድንት ጊቭ ሄር ቦክስ። ከቆሻሻ ተጫጣጣይ ብዬ የሰጠዋትን እኮ ነው። ጊቭ ሚ ያ ፍሮም ማይ ሩም ዚዝ ማይን ፊኒሽ። ለዚህ ነው ፊኒሽ ዚዝ ማይን ዋት I need it. This is mine. write on it. It's fine. Next time, don't write on my box, okay, Nunu? Finish. You can go, both of you, in your room. ዝም በይ። ያልቅስ ማልቀስ ከፈለገ ይቻላል ማልቀስ። ምንም ችግር የለም። ማልቀሱ ሲጨርስ ወደ አልጋ ሄድና ይተኛል። ዝም በይ። በሩ ዝጊለት በነፃነት እንዲያለቅሳና ማንም እንዳይረብሸው በነፃነት ያልቅስ። እንትን ሽቶ የተገዛበት ቦክስ ክፍሌ ሳስተካከል ጣይ ብዬ ሰጠታለሁ። እስካሁን አስቀምጧለች እና ይሁን ብላ እንደጻፈችበት ዱኖት ተች ማይ ቲንግ የኔን እቃ እንዳትነኩ ብላ ሳይመንን ለማናደድ። ከዛ ሳይመን ለእሷ የሰጠሻትን ለእኔንም ስጭኝ ብሎ መጣ። ምን ይላል ጋይስ? ዱኖት ተች ማይ ቲንግስ። ያ ቱ ሁም ዩ ራይት ዚስ ዋን ዱኖት ተች ማይ ቲንግስ። ሁ ኢዝ ተችንግ ዩር ቲንግስ?
So if you take it anywhere, if people can't see it, then they'll not touch your things. Because they said, do not touch your things. Yes. Yes, you are. እሺ ልጆቼ በዚህ በባዶ ካርቶን አንተው እየዳኘው ነበር። አሁን ስትሄድ ጠብቄ ቀዳድዷል። በኋላም ከቆሻሻ ላይ አንስተው እንዳይጣሉበት። ባዶ እኮ ነው። እሷ ይዛው ብቻ እንደዚህ ከለር ስለቀባችሁ ስለጻፈችበት ቀንቶ እሱ ለእኔም ስጭኝ መጣ። እሺ አሁን ወደ ታሪካችን። ከዛ ወደ አረብ ሀገር ልትሄጂ በአራጣ ብር ተበደራችሁና ፕሮሰስ ጀመር። ተመለስኩ። 2 ዓመቴን ሰራው፣ ተመለስኩ። የት ሀገር ሄድሽ? ኢትዮጵያ ማለት ነው። የት ሀገር ሄድኩ? ኦኬ። በኮንትራት በጠለብ? አዎ በኮንትራት ጠለብ እንደምንም ብዬ አንገቴን ደፍቼ 2 ዓመቴን ሞልቼ ወደ ሀገሬ ተመለስኩ። ኦኬ። ከሀገሬ ስመለስ እናቴ በ14,000 ብር ቦታ ተመዝግባ አገኘኋት። ምሬት ማለት ነው። ቦታው ግን አልተሰጠም። ግን 14,000 ብር ቆጥበው አገኘኋቸው። ወንድሜም ሲረብሻቸው ነበር፣ የእህቴን ብር አንጡ እያለ በቃ ብዙ ነገር ማለት ነው። እንደምንም ብላ 14,000 ብር ተቆጥበው አገኘው። ከሀገሬ የገባሁኝ። ከዛ ወደ ዱባይ የመምጣት አላማ ፈለኩ ተመልሽ። ምክንያቱም ቦታው ከደረሰን በምን ይሰራል? መሸጥ አልፈልግም። እናቴ ስትነግረኝ 13 ቤት ነው የቀየርኩ ትለኛለች። የክራይ ቤት? 3 ቤት የክራይ ቤት። ኦኬ። የክራይ ቤት 13 ቤት እየቀየርኩ ነው ያሳደግኩሽ ነው የምትለኝ። እና እንደዛ ብዬ ልመጣ ስል ተዘግቷል ተባለ። ሲዘጋ እህቴ ንግድ ጀምራለች። ከአንድ ሀገር ወደ አንድ ሀገር በቆሎ ምናምን ታመላልሳለች፣ ጉሊትም ትሰራለች። ድንቹን በብህል ገበሬዎች እህል ያመጡና እኛ ድንች እንሰጣቸዋለን። እነሱ በቆሎም ሆነ ጤፍም ሆነ ምናምን ይቀይሩናል ማለት ነው። ከዛ እህሉን እንሸጠዋለን። እኛ በኪሎ ከመሸጥ በእህል የሚሸጡ ያዋጣናል፣ ለእኛም ለምግብነት ያገለግልናል ማለት ነው። ስለዚህ 1-6 ወር ምናምን እንደዛ ያል ንግድ ጀመርኩ ከእህቴ ጋር ማለት ነው። ንግድ በጀመርኩበት ሰዓት የአከራያችን እንደኔ ያለች ወጣት አለች እና እኔን ይጠይቃታል። እች ልጅ አገናኘኝ ምናምን እያለ የሆነ ልጅ ይጠይቃታል። ያኛው ቀረ አረባ ጋር ተመንግሽ በፊት የነበረው? አዎ ያቀረ። ስመለስ እንደገና ሽማግሌ ላከ። 2 ዓመት ጠብቆ ማለት ነው። እሺ ሽማግሌ ላከ ዙሮ። እሱ ደግሞ የእኔ ቢጤ ስለሆነ እኔ እንደዚህ አይነት ትዳር ስለማልፈልግ አሁንም አልፈልግም አልኩ እኔ። ኦኬ። ድሃ ስለሆነ አልፈልግም አልሽ? አይ ወንድኔ ሸማ ነው። ቢያንስ የተሻለ ህይወት ነው እኔ የምፈልገው። ገባኝ። ምክንያቱም እናቴ ማንም የላትም። እኔ ለራሴም ለእናቴ መርዳት ነው የምፈልግ፣ የራሴ ቢዝነስ ኑሮኝ ማለት ነው። ከዛ አልፈልግም ብዬ ንግዴን በጀመርኩበት እየሰራው ከእህቴ ጋር እየተመላለስኩ እናቴን እያገዝኩ፣ እናቴም ፀጉሯን ትሰራለች አልተወችውም፣ ጥጧንም ትፈትላለች፣ የሰው ቀለምም ታቀልማለች። እንደዛ እያሉ ሲጠይቃት ያን ልጅ እሷን አናግራት ትለዋለች። እኔ ሳልፈልግ ስልኬን ትሰጠዋለች ለዛ ልጅ ማለት ነው። ከዛ እሱ ይደውልልኛል። ሲደውልልኝ የሀናን ስልክ ነው ሲል አዎ ስለው ማውራት ትፈልጋለሁ ምናምን ሲል እንደዚህ ነገር አልፈልግም ብዬ ዘጋዋለሁ። በጣም አደከምኩት ሀቡዬ፣ እውነት ለመናገር እኔ እንደዚህ ጓደኝነት አልፈልግም። እንድች እንዳማረብኝ ዱባይ ሂጄ ሰርቼ መመለስ ነው የምፈልግ እያልኩ ማለት ነው ስለ እሱ ጥሩነት ትነግረኛለች። ጓደኛዬ መምህር ነው ምናምን ትለኛለች። ከዛም በኋላ እኔም እሺ ብዬ ቁጭ ገባልኝ ማለት ነው። በጣም አስቸገርኩት ግን ከዛ እንገናኝ ምናምን ሲለኝ እንገናኝ ከፈለግ ካገናኘችን ልጅ ጋር እንገናኝ አልኩት። እኔ አልመጣም ግን አንተ እኔ ካለሁበት ሀገር ነው አልኩት። ከዛ መጣ፣ አየሁት፣ ቆንጆ ነው፣ የመንግስት ሰራተኛ ነው፣ ስራ አለው ምናምን። ከዛ ጓደኝነት ጀመርነ ማለት ነው። ከዛ ግን እኔ ነግሬዋለሁ፣ እኔ ከኔ ጋር መሆን የምትችለው አረብ ሀገር መሄድ እፈልጋለሁ፣ በዚህ ከተስማማህ ነው አልኩት። ለምን ትምህርትሽን ያቆምሽውን ትምህርት ለምን አትቀጥይም ይለኛል። ቢላፊያ ሀብዬ ሹክራን። ኮመንት ላይ ምንድን ነው የምትበይው ስላለችኝ ነው እንጂ ላቋረጥሽ አልፈልግም። ለእሷ ለማፈልግ ወረዳ ይባላል። እሺ ማሪ አላ ያፊች። እሺ ከዛ እኔ አረብ ሀገር መሄድ እፈልጋለሁ ብለሽ አላማሽን ነገርሽው። ተስማማ? አሁን ነገርኩተኝ። ለምን ትምህርትሽን፣ እኔም እሱ መምህር ነው ብዬሻለሁ፣ ትምህርትሽን ቀጥይ ላስተምርሽ አለኝ። እኔ ደግሞ ትምህርቴን አልፈለግኩም፣ እወደዋለሁ ግን ተሎ መቀየር ነው የምፈልግ፣ ለእናቴ መድረስ ነው የምፈልግ። እኔ እናቴ አቅቷታል፣ ጉልበቷን እያያዘች መራመድ ሀቡዬ። ከዛ እሺ አለ። 2 ዓመት ሊጠብቀኝ እሺ አለ፣ ተስማማ። ከዛ አይኬድ ዱባይ ፕሮሰስ ሲጀምር
አልሳካልን ሲል ከሴት ደላላ ጀመርኩ። ከዛ ነገ ዛሬ ስትል ዳቦ ቆሎ ስንቴ ቆርጬ ስንቴ በላ ነው በኑረ በዛ ጊዜ ስንት ነገር የሚሆነኝን ለመሄጃ እያልኩ ሲቀር ከዛን አልፈልግም በቃ ብዬ አስመለስኩ ፓስፖርቴን። ሳስመልስ ሌላ ደላላ አለ ተባልኩና ለዛ ደላላ ፓስፖርቴን ላኩ አዲስ አበባ። አላውቅም ምን እንደምትለኝ ቆይ ምናምን ነው የምትለኝ እሷ 3 ወር ይሆናል 2 ወር ምናምን ይሆናል ትመልስ። እዛ አልፈልግም ብዬ አስመለስኩና በወንድ ደላላ ጀመርኩ። ከዛ ጭራሽ የወንዱ ደላላ እኔ ነኝ ማገባሽ ካለዛ ፓስፖርትሽን አልሰጥም አለኝ። ይሁን በአካል እኮ አላየኝም ፓስፖርቴን ነው ያየው። ከዛ እህቴ በቃ እንዲሁም ትተዋለች አለችው። ሲያደክምና መሄዱን ትተዋለች ባልመጦላታልና ከዚህ ልታገባ ነው እንዲሁ ሙስሊምም ሆን ክርስቲያንም ሆን እንዲሁ በፈጠረ አምላክ ፓስፖርታችን ላክልን ትለዋለች እህቴ። የእህቴ ባለም አናገረው በኃይለ ቃል። አልሐምዱሊላ እሺ ብሎ ፓስፖርት የላከልኝ። እኔም ተስፋ ቆረጥኩ። ከዛ በኋላ እዚህ በኋላማ ምንም አይነት ስደት አልፈልግም፣ በቃ ትዳሬን ይዤ እንደምንም ብዬ እኖራለሁ ብዬ ተስፋ ቆረጥኩ። አልሄድም ብዬ ሀላስ ዘጋሁ ማለት ነው። በዘጋሁበት ሰዓት ንግድ እንደነገርኩሽ ከእህቴ ጋር እየነገርኩ እናቴን እያገዝኳት ነው። እህቴ ከጓደኛዋ ቤት ትሄዳለች። ማክሰኞ ቀን ነው፣ ሮብ ገቢ አለ። ስለዚህ ስለ ሮቡ ገቢያ ልታወራ ማክሰኞ ቀን ከሰዓት ከጓደኛዋ ቤት ትሄዳለች። ስትሄድ የጓደኛዋ እህት ወደ አዲስ አበባ ልትሄድ፣ አንዷ በራሪ ናት፣ አንዷ እህቷ ደግሞ ፕሮሰስ ልትጀምርላት። የት ልትሄዱ ነው ስትላቸው እንደዚህ አይነት ደላላ ኑሮ እኮ ልትሄድ ነው። አንቺ ግን ለምን ሀናንን አትልኪላት ስትለራ እንግዲህ እስካሁን 2 ጀምራለች፣ እንግዲህ በኋላስ እሷም ተስፋ ቆርጣለች ትላታለች። እኔ አላሰብኩት ለመሄድ ተስፋ ቆርጬ ተቀምጫለሁ። ከዛም በኋላ ታይ እስኪ ተሞክረው ምናምን በይሏትና ፀጉሯን ትንሽ ተሰርታለች፣ ምስ ተዘጋጅታለች፣ ለነገዋ ገቢያ እህሏን እያበጠረች አይደል አሁንማ ትላታለች እህቴ እኔን ማለት ነው። እስኪ ተሞክር ዝም ብለሽ፣ ነገ ከኛ ጋር አዲስ አበባ ትሄድ፣ ነገ ባህር ዳር እንውላለን፣ በማቶ በአባዱላ አዲስ አበባ እንገባለን ሐሙስ ትላታለች እህቴ። ትደውልልኛለች ለእኔ ሀኑዬ እነዚህ እኮ ሊሄዱ ነው እና ትፈልጊያለሽ? ስለ ኧረ እኔ ሳልሄድም እዚህ በኋላ ስላት እነሱ እስኪ ሞክሪው ዝም ብለሽ ተይ ይሉኛል። አላህ ጀዛቸውን ይክፈላቸው። እና እንግዲህ ከእንግዲህ በኋላ ፀጉሬን ተሰርቼ ምናምን ብዬ ችግር የለውም ምናምን አሉኝ። ከዛም በኋላ ሀሳቤን ቀይሬ ሮብ ገቢያ ሊሄድ የነበርኩት ልጅ ማስከኛውን ማታ መጣ። እህቴ ፀጉሬን ፈታ ሰርታ ምናምን ልብሴን መሰራት ግድ ነው እንዴ? ወደ አዲስ አበባ ሲመጣ ፀጉር መሰራት ግድ ነው? ብርቅ አይደለም። እኔ እንደዛ እንደ ውጭ ሀገር ነው የሚቆጥሩት አዲስ አበባ እንደዛ ነው ወላ። ከዛ እህቴ መጣ ማለት ዝግጁ አልሆንኩም። ገብቶሻል? ልብሳ ማጠባለ ምን አለ ምን ማለት ነው። ፀጉራችሁን ተሰርታችሁ ነው ለቅሶ የሚሆነ ሰው ሞቶ ለቅሶ ድረስ ይባሉ ወላሂ። ከዛ እህቴ በራ መጣች፣ እኔን አዘጋጀችኝ። ሀላስ ገቢያ ልንሄድ የነበረው ሮቡን ባህር ዳር ሆነ። ምን ስንል ዋልነ። ሮቡን ማታ በምሽቱ አዲስ አበባ ነካ ነው በአባዱላ ማለት ነው። ሄድን። ከዛ ጠዋት ገባነ አዲስ አበባ። ሐሙስ ጠዋት ገባነ። አገኘ ነው ፓስፖርታችን ሰጠን። ተመርምሮ አለን። ተመረመርነ። ሀቡዬ ተመለስኩኝ። ወር ሳይሞላው ቪዛ ይመጣልኝ። ማሻአላ ወር ሳይሞላው ማለት ነው። ደነገጥኩ። አሁንም ዝግጁ አልሆንኩም። እኔ ተስፋ ቆርጬ በሁለተኛው እንደዛ ስለሆነ አሁንም አይሳካም ብዬ ነው ያሰብኩት። ገብቶሻል? ቀጭን ነኝ፣ በጣም ቀጫጫ ነኝ። እንደዚህ በኤዲት ነው ልብስ አለባብሷሽ ሙርሙሮ ደላሎ የላከኝ ዝም ብሎ ለአረቦቹ ማለት ነው። ከአረቦቹ ጋር ነው የተጫረሰ ደግሞ ደላላ ጋር ምናምን እንዳይመስልሽ። ዳይሬክት እነሱ ጋር እንድገባ ማለት ነው። እንደዛ ሆነ። ቪዛ የመጣልኝ አረቡ ተቀበለኝ ማለት ነው። ተቀበለኝ፣ መጣሁኝ። ክላስ የለውም ምናምን ኢትስ ኦኬ ችግር የለውም። እኔ አልለመድኩም። ሲጀመር እኔ የደሃ ልጅ ዝቅ ብዬ ያደግኩ ልጅ ነኝ። እኔ የነገው ነው እንጂ አሁኑ አያጓጓኝም። እኔ በህይወቴ ማለት ነው ምንም ቢብለጨለጭ ምንም አይመስለኝም። ግን የወደፊቱ ግን ተስተካክሎ እንደሚመጣ ተስፋ አለኝ። ያን ነው የምራመደው። እንደዛ ብዬ መጣሁኝ። እየሰራው ነው ሀብዬ ስመጣ አንዲት ሀበሻ አገኘሁ አብረኝ የምትሰራ ማለት ነው። ሳገኝ ስንት ጊዜሽ ነው ከመጣ ስላተኝ ከመጣሁ ገና 2 ሳምንቴ ነው ትለኛለች። ከዛ ያሉ ከዚህ ቤት ሴትዬ ባሏና 2 ልጆች ናቸው፣ ህፃን ልጆች ናቸው። እና ባልየው ሌላ ሚስት አለው።
ሌላ ደግሞ ከጎረቤት ማለት ነው። እንደዛ እያልኩ ሲሰራ ሴትዮቱ ጽዳቷ በጣም ኃይለኛ ናት። ግን ለተረዳት ሰው ምስኪን ናት ሆነን ለመናገር። እንደዛ ሲሆን ከይች ጋር ልስማማ ይላሉ። 2 ሳምንት ከሰራችው ጋር ማለት ነው። 2 ሳምንት እንደሰራች ወደ ቢሮ መልሱኝ ትላለች። ከዛ መጣና የሀናን አንሻ ነው የሚል ፓስፖርቴ አንሻ አንቲባርት ቢ ተረጄ በመክተብ አለኝ። በመክተብ አይደለም ያመጣኝ ግን ውል አላቸው መሰል አላውቅም እንዴት ሊያረጉኝ እንደፈለጉ። ከዛ ላይ ኢንሻላህ ነው ያልኩት። ምንም አላልኩትም። ከቤት ርጄ ሲለኝ ላ አልኩት። መመለስ አልፈልግም አልኩት። Lion? Yeah, did the lion try to eat you? No. Who said? Hannah. She's joking. Okay. Sorry. ሰውየው መመለስ ትፈልጊያለሽ አንቺም እንደ ጓደኛ ሲለኝ ላይ ኢንሻላህ ነው ያልኩት። ሌላ ቃልም አላልኩትም። ላይ ኢንሻላህ ነው ያልኩት። መመለስ አልፈልግም ኢንሻላህ አልኩት። አሁን የሰራው ምን አልኩኝ? መጣች ሴትዬ መምህር ናት። መጣ ያችን ወሰደቻት ወደ መጣችበት ቢሮ ማለት ነው። ምግብ የለም ምንም የለም። ለካ ያችም አዲስ ስለሆነች ይመስለኛል አላውቅም። የሚበላ ነገር የለም። ክላስ የለም። እውነት ለመናገር ክላስ የለውም ቤቱ። ልብስ ከምንተኩስበት ክላስ አለ። እዛው ላይ እናድራለን፣ እዛው እንሰራለን። እሺ እኔ የምልሽ ሀያት ሱልጣን በጣም ነው የጨቀጨቅሽኝ ማሬ። የገንዘብ እርዳታ አይደለም ብለሽ ከዛሽ አስገባሻለሁ። ዝም ብለሽ አስገቢኝ። ኮመንት ይታይሽም ትያለሽ ከጠዋት ጀምረሽ። የገንዘብ እርዳታ አይደለም ብለሽ ከጻፍሽ አስገባሻለሁ። ከዛ ውጭ አላስገባም። ቴንኪዩ ይቅርታ ማሬ። እሺ ችግር የለውም። ከዛ እኔም ስራዬን ቀጠልኩኝ። አንዲት እንዱንሲያዊ አመጣችልኝ ማለት ነው። ከዛች እንዱንሲያዊ ጋር 2 ዓመት ሞላኝ። 2 ሰራተኛ የሚያስፈልገው የሰራተኛ መተኛ ሁለት ልጆች ናቸው። ፎቅና ምድር ነው በእርግጥ ግን ፎቁ የነሱ ነው። እንግዳ ሲመጣ ማረፊያና የባልና የሚስቶች ነው። ታች ብዙም አይደለም። ከዛችኛቱ ሚስቱ ጋር የተከፈለ ቤት ነው። ባልየው 2 ሚስት በአንድ ቤት ነው የሚያኖረው? ኖ በአንድ ቤት ሳይሆን መንግስት የሰጣቸው እዚህ ኢማራት ልጆች ተወላጅ ናቸው። ኢማራቲ ነው ሰውየው። የመሬት ሰጧቸዋል እና በሰፊው ነው የሰጣቸው። ቤቱ በጣም ነው የተሰራው። ያ ተገምሷለኝ። ግቢውም ተገምሷል። ቤቱም ተከፍሏል ለ2 ሚስቶቹ አድርጎ። ስለዚህ ለእኛ የደረሳት ትንሽ አጠር ያለሽ ናትኝ። እንደነዛኛዎች አይደለም። እንደ መጀመሪያ ሚስቱ ብዙ ልጆች ስላሉት ማለት ነው እዛ ሚስቱ። እሺ የመጀመሪያ ሚስቱና ሁለተኛ ሚስቱ የሚያገናኛቸው ግቢ፣ ፓርኪንግ ምን ያገናኛቸዋል? ግቢ አለ፣ በር አለ የሚወጣው የሚገባበት። ግቢ በአንድ በር ነው የሚወጡት ነው የሚገቡት 2 ሚስቶች። የግቢው በር ይለያያል። የግቢው በር አለ የራሱን የቻለ ግን ደግሞ ለሱ መውጫ መግቢያ በመሀል በግድግዳና በግድግዳችን ተከፍቷል። በግቢያችን ግድግዳ እኮ በአንድ በር። እኔ ጥያቄ 2 ሚስቶች የአንድ ባል በአንድ በር ይወጣሉ ይገባሉ ወይስ በራቸውም ይለያያል? እኔ ጥያቄ በራቸውም ይለያያል። ግቢውንም ገምሰውታል። እንደ ግቢ ኦኬ ገምሰውታል። ግድግዳ አለ መሀል መለያ ግድግዳ አለ። አይዋ እዛ ግድግዳ ደግሞ ለሱ መውጫ መግቢያ በር አለችው። ኦኬ ከዛ እሱ ደግሞ በዛ በር ደግሞ ወደ አንዱ ሚስቱ የሚሄድበት ወደ አንዱ ለሱ ብቻ መውጫና መግቢያ ያለው። አይዋ በዛች በር ብቻ ነው የሚገናኙ። እዛችኛዋ ጋር ጠበኛ ናት እሷ። እስከ ልጆቹ እስከ ሚስቱ ጠበኛ ናት። እንዴት ባል እና የአንድ ባል ሚስቶች ሆነው እንዴት ጠበኛ ላይ ሆኑ? የአንድ ባል ሼር እያደረጉ እኮ ነው። ባዚ ይጣላሉ ይገለማመጣሉ። ያችም ደግሞ ብዙ ልጆች አሏት 9። ይቺ ሴትዮ ደግሞ 2 ብቻ ነው ያሏት እና ብዙም አይገናኙም። ይቺ የኔ ሴትዮ በጣም ከባድ ናት። በጽዳት በምብቲ ትንሽ ኃይለኝነት አላተኝ። ከዛ ፊሊፒና መጣችልኝ ማለት ነው። ያቺ ኢትዮጵያዊ 2 ሳምንት ያገኘዋት ስትሄድ ፊሊፒናዊ ያመጣችልኝ። ፊሊፒናዊ ጋር 2 ዓመት ሰራው። ጓደኛዬ አለ እንዳልኩሽ። ከዛ ልጅ ጋር አልተለያየም። እኔ አጸዳለሁ አንዱን ክላስ፣ ከዛ እተኩሳለሁ፣ ልብስ እተኩሳለሁ፣ ልብስ አጥባለሁ። ምግብ ማን ያበስላል? ተኮሳ ምግብ ፊሊፒኖ አለች። ልጅስ መጥበውን እንዳለ ትይዛለች ማለት ነው። ልጆች ጫማቸው ሀቡዬ በየቀኗ ተጸድታ ጽድት ብላ ፖርሰዋ እርሳሱ ሲወለውሉበት የዋሉት ከቆሸሸ ጸድቶ በነጭ ሳሙና ነው የሚሄደው ጽድት ብሎ ማለት ነው። ያ የኔ ስራ ነው። ልጆች ሀቡያ ልክ ልጅ ልብስና ጽዳት። ፊሊፒኖ ደግሞ ብቻ ምግብ ነው። ጽዳት ደግሞ የፎቁን እሷ ጽዳት ይዛለች። እኔ የታችን ይዣለሁ። ኦኬ ገባኝ። እና ካውያ ያንቺ ሽፍቴ ያንቺ ልብሶች ልክ እንደዛ ነው የሚደረደሩት ተተኩሰው። ወጣ ገባ ምናምን ድርድር የለውም። በየቀኑ ነው የምታያቸው።
እንደዛው ነው የሚረዳ። እንደኔ ናታ ኦሲዲ ዲስኦርደር አለባት። አይዋ እንደዚህ አንዱ ልብስ ሲወጣ አንዱ ልብስ የገባ አትወድም። ሁሉም በቃ እጇን እንዲህ ስዳስሳቸው መጎረበጥ የለበትም። እንዴት ነካዋለች ሲዳ መሄድ አለበት። ይህ የአእምሮ ችግር ሲዲ ይባላል ዲስኦርደር። ይሄ አይዋ ትንሽ የተሳሳተች ከነገርሽ በቃ ነርቨስ ነው የምትሆነው፣ አትወድም። ያንን ሁሉ ሰራው። ከዛ ልጅ ጋር ጓደኛዬ ጋር አልተለያየን ብዬሻለሁ። ኢሞ እንጻጻፋለን። እንደዛ እያልኩኝ 2 ዓመት ሆነኝ ማለት ነው። እናቴን በክራይ ቤት ምናምን 2 ዓመት ሲሞላኝ ፊሊጲኗ ሄደች። እንደ ቤሩቱ ብር ወደ ኢትዮጵያ ነው የምትልኪ ወይስ በራስሽ አካውንት ከፍተሽ ነው የመጣሽው? አረ በእናቴ አካውንት ነው ከፍቼ የመጣሁት። በእናቴ ነው የማስገባ። አካውንት ሳልከፍት ነው የመጣሁት። ከ2 ዓመት በኋላ ከቤሩት ስትገቢ 14,000 ብቻ ስለጠበቀሽ በአሁኑ ቢያንስ የራስሽን አካውንት ከፍተሽ ትመጫለሽ፣ ወደ ራስሽ ቀጥታ ታስገቢያለሽ ብዬ ነበር። ምንም አልዞርልኝም። ሳኡዲ ነው የነበርኩ፣ ቤሩት ሳይሆን ሳኡዲ ነው የነበር። ሳኡዲ ላለ ከዛ ልጅ ጋር እንጻጻፋለን ምናምን 2 ዓመት ሲሞላኝ እኔ ወጉማ በ2 ዓመት ቤቴን ሰርቼ ተለውጬ ልመለስ ነው እኮ ቃል የገባሁለት ለሱ። እሱም እንደዛም ነው የሰደደኝ ስል 2 ዓመት ሲሞላኝ ወት ቤቱ መሬቱ ተሰጥቶናል፣ ግን ገና አልተሰራ። መሬቱ ተሰጥቶናል። ምን ሆነ ታዲያ? እሺ እልክላችኋለሁ ለቤተሰቦቼ። እናቴ ገቢ አቆመች፣ ክራይዋን ትከፍላለች፣ ቤት ስራዋን ብቻ ትሰራለች የምችለው። አይዋ ከዛም በኋላ 2 ዓመት ደግሞ በባንክ ነው የላኩት። ሀቡዬ በሐዋላ ምናምን አይደለም። አላቅም ምንም አላቅም። 2 ዓመት ሙሉ እንዲሁ ምንም አልዞረልኝም። ከዛ አንዲት ጓደኛ የነበረች አብሮ አደጌ ጓደኛ እዚሁ አብራ መጣለች፣ ዱባይ ማለት ነው። 2 ዓመት ሙሉ ስትሰወጅ ለምን ትልና ሰው ታገናኘኝና በሐዋላ መላክ ጀመርኩ ማለት ከ2 ዓመት በኋላ 2 ዓመት ስቀጥል ከዛ ጓደኛዬ ጋር ምን አልኩት፣ እኔ በቃ ያሰብኩት ሊሳካ አልቻለም እና አሁንም ሊጨምር ነው 1 ዓመት ጨምር ነው 1 ዓመት። ስለዚህ 1 ዓመት ስጨምር አሁንም 3 ዓመት ሲሞላኝ አልሄድኩም። ምን አልኩትኝ፣ በቃ በጣም ይቅርታ፣ ከዚህ በኋላ ያንተን ህይወት ማበላሽ ጠብቀኝ ማለት አልፈልግም። አባቱ ደግሞ እዛ ጋር ስለታመመ አግባ እያለ እየጎተጎቱት ነው። አስተማሪ ነው አይደለ? ቦይፍሬንድ አስተማሪ ነው፣ መምህር ነው እኮ አስተማሪ መምህር ነው። አይ ተማሪ ነው ያልሽ መስሎኝ፣ ይቅርታ። እኔም አሁን ልሄድ አልቻልኩም። ስለዚህ ምን አልኩትኝ፣ በቃ አግባ፣ አባትክም እዚህ ጋር ታሟል፣ አባትክን አስደስታቸው። የኔ እዚህ በኋላ አሁን 3 ዓመት ብትጠብቀኝም እዚህ በኋላ ላይሳካልኝ ይችላል። መቼ እንደምመጣ እዚህ በኋላ እኔ አላወቅኩም። ያሰብኩት እየተሳካልኝ ባሰብኩት መንገድ እየሄደልኝ አይደለም አልኩት። 3 ዓመት ጠበቀኝ። ከዛም በኋላ አገባ። እሱም በሰላም እንደዚህ እሱም ችት አላደረገብኝም። በሀቅ ነው። እኔም እንደዛው ነው የሄድ ነው በሰላም በቃ አግባ። እኔ ምንም ሊሞላልኝ ስላልቻለ ከዚህ በላይ እድሜክን ማቃጠል አልፈልግም፣ አግባ ስትይው እሱም እሺ ብሎ አገባ። አይዋ ምክንያቱም እኔም ይጸጽተኛ፣ ምክንያቱም አባቱ ታሟል። የእሱን ደስታ ማየት ይፈልጋል አግብቶ። እሱ ብቻ ነው ወንድ ልጅ። ከዛ አገባ። እኔም ፍቅር የምትባል ነገር እንክት አደረግኩ። ላስ ቀጥታ የመጣሁበትን አላማ ብቻ መስራት ነው ብዬ ሀቡዬ ኩንትራት፣ አሁንም እዛው ቤት ነኝ። ኃይለኝነቱ የዛ ሴትዮ አለ። በመጣው በ4 ወሬ ከባሏ ጋር ተለያየች ሀቡዬ ሴትዮዬ። በመጣው በ4 ወሩ በራሳቸው ኬስ ተለያይተዋል። ስለዚህ ሴትዮዬ የመናዊ ናት። እናቷን ከየመን አመጣቻት። እናቷ ጋር እየኖርን ነው አለን። 3 ዓመት ሞላኝ። በ3 ዓመት ከ6 ወሬ ወደ ኢትዮጵያ ሄድኩ። ለእረፍት ነው የሄድኩት። መመለሻ ትኬት ቆረጠችልኝ። ሂደሽ አይተሻቸው እና ያለችኝ። ሄድኩኝ። እናቴን አየኋት። ቤቱ ተሰርቶ አገኘሁት። እንጨቱ ቆሞ ማለት ነው። ተመርጎ እንጨቱ ቆሟል። ተመርጎ አብቅቷለኝ። በረንዳውም ተሰርቷለኝ። የሚቀረው አሁን ፊኒሽንግ ምናምን ነው ማለት ነው። እንደዛ እያልኩኝ ሄድኩኝ። የኮሮና ጊዜ ነው የሄድኩትኝ። በገባሁ በሳምንቴ ምናምን ኮሮና ተዘጋ፣ ኤርፖርት ተዘጋ ማለት ነው። እሺ አለሁ አለሽ፣ እየሰማሁሽ ነው። ከዛ የ2 ወር ነበር የፈቀደችልኝ። ቤቱ በእናቴ ስም ነው ብዬሻለሁ ሀቡያ። ቤቱ የተሰራው በእናቴ ስም ነው።
ሄድኩኝ ለ2 ወር የሄድኩትኝ እናቴንም በዛውም ደግሞ እናቴ ምን አለችኝ? ወንድምሽ ኃይለኛ ነው። ስለዚህ እዚህ ማንም 5 ሳንቲም ያወጣበት የለም ከአንቺ ውጭ ነይና ቤቱን በስምሽ አዞሪልኝ ትለኛለች እናቴ። እህቴም ከጥጌ ያለችው እንደዛ ነው የምትለኝ። 5 ሳንቲም አላወጣንም እህቴ፣ የለፋሽበት የደከምሽበት ስሙ የእናታችን ይሆን እንጂ ንብረቱ ግን ብሩ ያንቺ ነው። ነይና ወንድምሽ እያስቸገረን ነው፣ በስምሽ አዙረሽልን ሂጅ። እናቴም እኔ ብሞት እዚህ በኋላ አይቆጨኝም፣ ብቻ የልፋትሽን ቤትሽን አገኝ እና ያዙሪልኝ ብለኝ ሄድኩ ለ2 ወር። ሲሄድ 2 ወር ሆኔ ፕሮሰሱን ጀምሬያለሁ፣ ግን አላለቀልኝም። ሱብሃንአላህ ፕሮሰሱም አላለቀም። ደግሞ ጥያራ ተዘጋ ኮሮና ስለሆነ ለ2 ወር ብቻ ነበር የተሰጠኝ። ስለዚህ የመዘጋቱ ለእኔም ጠቅሞኛልኝ። ምክንያቱም እንትን ጨርሳለሁ የሄድኩበትን አላማዬን የቤቱን ጉዳይ ማለት ነው። ጨረስ እስከ 6 ወር ድረስ ቆየው ማለት ነው። ከ6 ወር በኋላ ትኬቱ ተቃጥሏል። ሰትዬ ላከችልኝ ሌላ አዲስ ትኬት ማለት ነው። ረመዳን 10 ሺህ ብር ምናምን ያለ አልረሱሽም? እስቲ ሊፈልጉሽ ነበር ፈልግሽ ነበር እንዴ ሀቡዬ። ሮመዳን ሲሆን ለሮመዳን መጿሚያ ብላ ብር ላከችልኝ። ኢድ ሲሆን የኢድ ብላ 10 ሺህ ብር ላከችልኝ። ታግሻታለሁ ሀቡዬ። በነገራችን ላይ እኛንን እኮ ክፉን ማድረግ ማስተካከል እንችላለን። ምንም ብትለኝ እኔ አላማዬ የእናቴን ህይወት መቀየር ስለሆነ አንትን አልለውም፣ ከጭንቅላቴ አላስገባውም። እሺ ብዬ ዝቅ ብዬ ልጆችንም ዝቅ ብዬ ነው የሚይዛቸው፣ እሷንም የምታዘዛት በህመሟ ጊዜ። ከዛ እሷን በጣም ሰውነቷ የገፋ ስለሆነ ኦፕሬሽን ስትሆን ሰውነቷን ስትቆራረጥ ምናምን እኔ ብቻ ነኝ ደሟን እየጠረኩ ምን እያልኩ ጉን ነው የሆንኩላት። ያንን አልረሳቸውም እሷ። 6 ወር ከሆነኝ በኋላ ሌላ አዲስ ትኬት ላከችልኝ እና ዙሬ ተመለስኩ ወደ ዱባይ ማለት ነው። እና እንደዚህ ጓደኛ ምናምን ብሎ እንደዚህ ፍቅረኝነት ምናምን ይጠይቁኛል፣ እንደዚህ ደግሞ አዲ ያደርጉኛል። እንደዚህ የዱባይ ወንዶች ምናምን በፌስቡክ ያወሩኛል። የት እኔ እዚህ ሀገር ያለ ሰው ለመጀመሪያ ጊዜ አውርቼ ምን አለኝ፣ ኮንትራትንሽ የምትሰሪ ወይስ ውጭ ነው ሲለኝ ኮንትራት አልኩት። ከዛ ለምን ጠፍተሽ አሰሪም ሲለኝ ተውኩት ባይ አልኩት። ምክንያቱም እሰማለሁ ጠፍቶ መስራት ምን ያህል ዋስትና እንዳለው ኃላፊነት እንዳለው በጣም እየሰማው ስለሆነ መጥፋት አልፈለግኩም። እኔ ሰትዬ ኃይለኛ ምትሆን ችግር የለውም እችለዋለሁ ራሴን አቋቁሜ ኮንትራቴንም ስራ ብዬ ተውኩት። ከዛ አሁንም ሲመጡ ቤቱን በስምሽ አዙረሽ ጨርሰሽ ነው አይደል የተመለሽ ወደ ዱባይ? አዎ አዙሬ አልሐምዱሊላህ ቤቴን አዙሬ ነው የመጣሁት። ጀግና። ከዛ መጣሁኝ። እንደዚህ ጓደኝነት ምናምን የት ናችሁ ስላችሁ ዱባይ ምናምን እንደዚህ ካሉ እና ኮንትራትንሽ ምሰሪ ምናምን ሲሉኝ አዎ ስላችሁ ለምን ጠፍተሽ አሰሪም እንደዚህ ነው እንደዚህ ነው ይሉኛል። እዛ ባይላቸዋለሁ ወይም ያ ጠፍተሽ ስሪ ሲሉኝ ነው ብቻው ምላቸው። ያ ደግሞ ስለ ችግር ሲያወሩብኝ እንደዚህ አውርቻቸው ምናምን ስለ ችግር ወንድ ልጅ ዳይሬክት በስጭኝ አይልም። አንዳንዶቹ ማለት ደፋር አይነት ፈጣጣ ካልሆነ በስተቀር እንደዛ ፈጣጣ ያወራ መጀመሪያ ምን ያደርጋል? ችግር ያወራል። ልብሽ እንደመጥባት ልብሽን ለማሳዘን እና ችግር ስላለብኝ ሌላ ችግር መቀበል አልፈለኩም። የራሴ ችግር ስላለብኝ እኔ ደግሞ የእሱን አዳማ መሸከም አልፈልግም። ባይላሽ እላለሁ እተዋቸዋለሁ ማለት ነው። ከዛ የሆነ ጊዜ ላይ ጭራት ግሩፕ ላይ ጓደኛ አግኝቼ እንደዚህ ተዋወቅናትና ከሳውዲ ነው ያለች ምናምን ወንድሜን ታዲያ ገባሹ ምናምን ትለኛለች። ከዛ እሱ ደግሞ እኛ ደግሞ ታውቂያለሽ እንደዚህ አላህን የሚፈሩ ፈጣሪያቸውን የሚፈሩ ሲሆን እሺ ነው የምንላቸው። ከዛ እየቀራ ነው ምናምን ሃይማኖተኛም መልአክ አድርጋችሁ ነው የምታዩት። ነፍሳችሁ ነው ትንሽ ሃይማኖት ቢስሚላ። እኔ ደግሞ ከሀገሬ ምንም ቂራት አልቀረውም። ዝም ብሎ በትምህርት ብቻ ነው ጊዜን ያሳለፍኩት። ግን ከዚህ ከመጣሁ በኋላ ሁሉን ነገር ያለፈውን ትቼ ትኩረቴ ቂርአት ላይ ሆኗል። ቁርአን መቅሪያ ራሱ አልሰጠ ብሎ ከዩቲዩብ እየጻፍኩኝ አረበኛ አሊፍ ትዘቅዘቅ ትንጠልጠል አላቃትም ነበር። እየጻፍኩ በአማርኛ በአረበኛ እያረኩ እየጻፍኩ ወደ ግሩፕ ገባው። ቃኢዳን ሳልጨርስ ሀቡዬ ተጅዊድ ግሩፕ አስገቡኝ አልኳቸው። ሲቀሩ ስሰማ እኔን ሲያስፔንስ ያደርገኛል። በቃ የጉጉት ይኖረኛል። እንደዛ እያልኩ ቃኢዳዬንም ጨረስ ተጅዊዴንም 30 ጁዝ አከተምኩ። አልሐምዱሊላህ በስደት ማለት ነው። 2 ኪታብ ቀረው። አልሐምዱሊላህ ሁሉንም በግሩፕ እያካሄድኩ እንደዚህ አይነት የቀራ ልጅ ሲመጣልኝ እንዲህ አግኝቼው ነው አልኩና ከሱ ጋር ፖንቃ ያዘኝ ማለት ነው። ጓደኛሽ አይዋ ሳውዲ ነው ያለ ደግሞ አያገኘኝም ብዬ ነው። ገብቶሻል? በአካል አንገናኝም ብዬ ነው እንጂ ዱባይ ቢሆን በጭራሽ አላደርገውም ነበር። እንደዛ ስንል የተለያዩ ሲያወራኝ ምናምን አንዳንድ የሆነ ውሸት ነገር ጠብ ያደርግብኛል። እትዞኪቢ አልፈዋለሁ።
አሁንም ደግሞ ጠብዘር 2 ሞሉ ቆጠራቸዋለሁ ስህተቶችን ማለት ነው። ውሸቶችን ከዛ ቀስ በቀስ ስሰማ አይዋ የሆነ ስልክ ይደወልልኛል። ከየት ነክ ስለው ከሳውዲ ሲለኝ እኔ ደግሞ የልብ ፍቅረኛ ያገኘው ብዬ ስልክ ቁጥሬን ይሄ ልጅ እኮ እየረበሸኝ ነው ልና ለሱ ስትል ለፍቅረኛ ለካ እሱ ነው በሌላ ስልክ የሚጀነጅነኝ። አልተበለሁም። አልሐምዱሊላ። ባወረው ኑሮ ሌላ ነበር፣ ግን እኔ ዙሬ ነው ቁጥሩን ለሱ የሰጠው ታውረው ብዬ እኔማ ሀቀኛ ሰው አገኘው ብዬ ነው። ለካ በዚህ ዘዴ ያክስቱን ልጅ ሚስትም እንደዚህ ይጀነጅናታል። የአክስቱን ልጅ ሚስት አይዋ እንደዚህ ይጀነጅናታል። በዛው ቁጥር ጓደኛዬ ነው እያለ የአክስቱን ልጅ ሚስት ከጀነጀን ልታረግለት ነው። እሺ ከእሱ ጋር ከአክስቱ ልጅ ጋር ሊያጣላ ፈልጎ እንደምን አውቃለሁ። እንደዚህ ሲል ስሰማ ከወሬ ወሬ ሀላስ አመሰግናለሁ፣ ስለዚህ እኔ አልፈልግም ይቅርብኝ አልኩና ታውኩት ማለት ነው። ከናካቴው በቃ ማቆም አለብን። የኔ ያለው የተጻፈው አይቀርም። በነገራችን ላይ ከምጅምሩ ወደ ዋዳ ስወስድሽ እህቴ ሀቡዬ እዛ ያለው ኢትዮጵያ ያለው ሳውዲ ሳልሄድ በፊት እህቴ ወልዳ ውሃ ገደል ገብቻለሁ። አትሙት ያላት ነፍስ ያልኩሽ ለዛ ነው። ውሃ ገደል ገብቼ ለእህቴ ያራስ ውሃ ልቀዳላት ገብቼ አጥልሞኝ በአፍንጬ ውሃ እየገባ እንዴት ልተንፍስ። ቅድስት እንዲሁም በማለፈው ውሃ 2 ሊትር ጠጥቼ ጥሩ ነው ወይ ምናምን ስትል ነበር። ከዛ ድንጋይ አግኝቼ እንደዛው ተረፍ ያለው ከዛ እንኳን ከ2 ሞት ተረፍኩ ማለት ነው። አንዴ ታፍኛለሁ፣ አንዴ ውሃ ገደል ገብቻለሁ። ፐርፊውም ዋርኒንግ ሰጠ። ምን አሳይቶ ነው? ኮንሱሚንግ ሰብስታንስ ፊውቸር ኢንዚስ ከዛ እንደዛ ሆኜ ያንን ልጅም ተውት፣ እኔም ህይወቴን ቀጠልኩ። አሁን ሀቡዬ ሳሳጥርልሽ ባጭሩ ቤቴ አለቀ፣ ቆንጆ ሆኖ ተሰራ። ኤልሸብ 6 ክላስ ተሰራ፣ እናቴ ገባችበት። በነገራችን ወንድሜ ከዛም በኋላ የዛሬ አመት መስከረም ላይ አረፈብኝ ማለት ነው። አንድ ፍሬ ወንድሜ ያጨሰው አይዋ ታመመ፣ ክራይ ቤት አልሐምዱሊላ። ግን ከቤቴ ገብቶ አስታምሜው ሆስፒታል ወስጄው ብዙ ነው አድርጌያለሁ ባይባልም ብቻ አስታምሜዋለሁ እንዳይቆጨኝ ማለት ነው። ክራይ ቤት ሰው እንዲሁም እሱ ሰው ይገለዋል ነበር የሚባል። አይ እንግዲህ ማይሄድ ልጅ ከአንድ ቦታ ነው ሰው ገሎት የምናገኘው እያልን ነበር የምናስብ። ይህ ሱስ የጀመረው ትዳሩን የፈታው ዱር እየሆኑ የተበላሸ ወንድምሽ አይደል? አዎ አንድ ፍሬ ሌላ የለኝም። እሱ ብቻ ነው። ታዲያ ምን ሆኖ ሞተ? ቲቪ ሆነበት። ቲቪ ሲጋሮ ቲቪ ሆነ። ሳምባ ካንሰር ይሆናል ወይ? የሳምባ ካንሰር እንደዛ ሆነ። ታመመ፣ በጣም ተሰቃየ። ታመመ፣ አረፈብኝ ማለት ነው። አሁን ደሩዛዊ ባልም የቲክታክ ምልክት ስጡ ፕሊዝ። ከዛ በፊት ከ3 አመት በፊት የእህቴ ባል እንደዛ የሚቆጣጠረኝ እንደ አባት ነው ያሳደገኝ ያልኩሽ ጎረቤታችን፣ እሱ ታሞ ሞተ ማለት ነው። በቃ እሱ ነበር ያለን እንደ አባት። አሁንም ወንድሜ። ስለዚህ እኛ አሁን ሰው የለንም ማለት ነው። ሀቡዬ ቤቷ አልቋል፣ እናቴም ገብታበታለች። ግን ከተከራይ አከራይ አድርጊያታለሁ እናቴን። ማንም ወንድ ሳያታልለኝ ምንም ሳይለኝ አላማዬን ብቻ የሴትዮዋ ብስጭት፣ ጩኸት፣ የልጆቹ እንደዚህ ከፍ ዝቅ ማድረግ ሳያታልለኝ ቤቴን ሰርቼ እናቴን አስገብቼ ከጎኗ ቡና የሚያጣጣ አከራይ አድርጌ እህቴ በዛውም ደግሞ የገበያ ቦታ ገዛችልኝ። ደግሞ እንደዛ አጠራቅማ የገበያ ቦታው ተከራየ። ቢያንስ ለእናቴ ለቡና ይሆናታል። እንደዛ ሆነ። እኔ አሁን ከዚህ መጣው አንድ ፍሬ ወንድሜ ያረፈብኝ ማለት ነው። አንቺ ከዱባይ ገብተሽ ነው? ከዱባይ ከስንት አመት በኋላ ገብተሽ? ሄዱ 6 ወር ቆየው ተመለስኩኝ እኮ። ታዲያ ወንድምሽ ነው ያስታመምሽው? መቼ ነው? ኖ እነሱ ናቸው ያስታመሙት። ያኔ ሕክምና ምናምን አደረግኩለት ምናምን ብር እየላኩ ማለት ነው። ኦኬ ቤቴ ገብቶ አስታመሚው ስትለካ በብር እየላክሽ ቤተሰቦችሽ አስታመሙት? አይዋ ከቤት ገባ። ያኔ ከክራይ ቤት እንደዚህ አከራይ አላስጨነቀንም ምናምን ከቤታችን ገባ። አንድ ክላስ ተሰጠው። ከዛ ታመመ፣ ከዛ ማረፈ ማለት ነው። ስለዚህ እኛውን ሰው የለንም። እናቴ ብቻዋን ሆነች ማለት ድሮም በእርግጥ ብቻዋን እናቴ፣ ግን ቢያንስ አንድ ፍሬ ወንድ ልጅ ነው እሱ። የእህቴ ባልም ሞተ። እህቴ የሁለት ልጆች 4 ልጆች አሏት። ምን ጉድ ነው! የእህትሽ ባል ደግሞ ምን ሆነ? የእህቴ ባል ወንድሜ ከመሞቱ ከ3 አመት በፊት ነው ያረፈው፣ ታሞ እንደዚህ ማለት ነው። ሳምባሱ ብቻ ታሞ ኖ ሌላ በሽታ ነው። በእርግጥ ከሰው ጋር ተጣልቶ ምናምን ጭንቅላቱን መተውት ደም ፈሶ ነበረ። ያ ምክንያት መሰለኝ ዝም ብሎ ነው። ከዛ ሆዴን አመመኝ ብሎ በደቂቃ ለሕክምና ሳይበቃ ዘው ላይ ያረፈ።
የእህቴ ባል ማለት ነው። 4 ልጆች አሏት እህቴ። ታላቋ የ18 ዓመት ልጅ ናት። ድሯታል ግና 18 ዓመቷ ልጅ በዳራት በ2 ዓመቱ ነው የሞተው እሱ። ስለዚህ 3 አሁን ታናሾች አሉ። አሁን አንዱ 18 ሆኖታል፣ ያቺ 20 ዓመት ሞልቷታል ትልቂቱ። እንደዛ እያልኩኝ ቤቴ ደግሞ አዲስ ሰፈር ዘጋሁት። ቤት አዲስ ሰፈር ነው። ስለዚህ ምን አልኩኝ፣ እህቴ ደግሞ የራሷ ቤት አላት። ምንም የጭቃ ቤት ቢሆንም ሁላችንም የጭቃ ነው የሰራ ነው። የራሷ ቤት አላት። የቀደም ልጅ አንዲት ልጅ ነበረች፣ የእህቴ የእንጀራ ልጇ፣ ያስተማረቻት፣ የዳረቻት፣ ያረሰቻት። አባቷ ሲሞት ቤት አካፍሉኝ ብላ መጣች። ያች አንድ ፍሬ ልጅ ማለት ነው። ስለዚህ እህቴ ደግሞ ያንን ቤት መሸጥ አልፈለገችም። ምክንያቱም 4 ልጆች አሉ ካገባችው ጋራ። ትንሽ ደግሞ የ3 ዓመት ልጅ ጥሎባት የሞተው አለ። የ8 ዓመትና የ18 ዓመት አሉ ካገባችው ውጭ ማለት ነው። ስለዚህ ያላት አማራጭ የቤቱን የእሷ የሚደርሳትን ከፍላ ቤቱን ለእሷ ማድረግ ነው። ክራይ ቤት፣ እሷም ልጆቿም እንዳይወድቁ ማለት ነው። ቤቱ ተገመተና የቤቱ ግማሹ በሚስቱ ነው የሚሆን፣ በእህቴ ነው የሚሆን። 50% ነው ለ5 የሚካፈሉት። እንደዛ ሆኖ ተካፈለና 130 ሺህ ብር ደረሰባት እህቴ ማለት ነው። ለዛችን ልጅ ለመስጠት የእንጀራ ልጇን የት ታመጣለች? ያን 130 ሺህ ብር እኔ ከፈልኩ ማለት ነው ለእህቴ። ስለዚህ እህቴ ጠቅለል አድርጋ ልጆቿን ቤቷን ይዛለች ማለት ነው። አሁን እናቴ ብቻዋን ስለሆነች ከአዲሱ ሰፈር የእሷን ቤት አከራየችና እህቴ ከእናቴ ጋር ሆነች፣ እኔ እስከሚሄድላት ማለት ነው። እንደዛ ያለ ቤቱ አለቀ፣ ቆንጆ ሆኖ ተሰራ፣ ቀለሙ ተቀባ። ውስጡ በእንትን ነው በጅም ሰማ የተሰራ። ውጭ ደግሞ ግርፍ ነው። አዛ ቤቱ እንደነገሩ ቆንጆ ሆኖ የተሰራ። ወደ ሀቡዬ ስታዩ ማሻላ ምንም የጭቃ ቤት አይመስልሽም። ሁሉንም ውስጡንም በጅብሰም ነው ያሰራሁት፣ ውጩን በግርፍ ነው ያሰራሁት። በረንዳውን ግቢ ሳይሆን በረንዳ አጥራለ በሽቦ በዲዛይን ነው ያሰራችልኝ እህቴ። እንደዛ ቆማ ማለት ነው። ባሏ ቢሞት እሷ ተተክታ አሰራችልኝ። እኔም አልወጣሁም፣ ከኮንትራት ቤቴ አልወጣሁም። ሳሳጥርልሽ ሀቡዬ እናቴ አሁን ከተከራይ አከራይ ሆናልኛለች። ማንም አላታለለኝም። እንደዚህ ወንዶች ሲገቡ በእርግጥ ምንም ለጊዜው እንኳ ተገናኝተን ለትዳር ለፈለግሽው ባታገኘውም ግን ችግርሽን ታወሪዋለሽ። ያኔ ለወደፊት ተስፋ ይሰጥሻለኝ። አንዳንድ ጓደኛ መያዝ ማለት ነው፣ ይረዳሻል። እንደዚህ ሲሆን ግን ምንም ሊመጣልኝ አልቻለም። ችግር ነው የሚያወሩኝ። ችግር ሲያወሩኝ ብሎክ፣ ስለ ብር ሲጠይቁኝ ብሎክ ነው የምላቸው። ወላሂ ነው የምልሽ። አሁን ሳሳጥረሽ ቤቱም አልቋል። እህቴም ከእናቴ ጋር ነው ያለች። የቤት እቃዬን አሟልቻለሁ። መጅልሴን በ130 ሺህ ብር አስገባሁላት። አሁን ቅርብ ጊዜ እናቴ ዘና ብላ አሁን ከተከራይ አከራይ ሆነ እየኖረችልኝ ነው። እኔም አሁን ከዚህ 9 ዓመቴ ሀቡዬ፣ ከዚህ ቤት ከአንድ ቤት 9 ዓመቴ ማሻአላህ ወላይ 9 ዓመት። አሁን 12ኛው ወር ሲገባ በእንግሊዘኛ 9 ዓመቴን ደፈንኩ ማለት ነው። አልወጣሁም። ግቢውን የጃዛ ቤት ስሙን ነው እንጂ ቤቱን አላውቀውም። ሰው ጋርም አልገናኝም። ሀበሻ ጋር ከምን ጋር አልገናኝም። እዚሁ ስራና ስራ አብሮ አደግ ጓደኛዬን አመጣኋት። 4 ዓመት አብረን ስራን ሄደች። አሁን ደግሞ የአክስቴ ልጅ አመጣኋት። አንድ ቤት አሁን ከአክስቴ ልጅ ጋር እየሰራን ነው። በሳ እና እህትሽስ? አንደኛዋስ? 2 እህት ነበርኩ የነበረሽ? አይ ያችማ የራሷን ህይወት መራ የሚባል ሀገር ታውቂው ከሆነ ጎጃም፣ እዛ ናት። ልጆቿን ወልዳ እየኖረች ነው። ይችኛቱ ናት አብራን የምትንገላታ ከትዳሯ ጋር ነው። ሁለቶችም ከመጀመሪያ ሚስታቸው፣ ያችኛቱ 5 አላት፣ ይችኛቱ 4 ልጅ አሏት። ወንድሜም አንድ ሲታ ግን ባለ 4 ልጇ በቃ ባሏ ሞቱ። ባሌላ አላገባችው ባሌላ አላገባችው። ግን ሴትዬ ሁሌም 150 ድርሃም ታግዛታለች በእኔ ስም መልካም ልጅ ነሽ እያለች ወላይ በየወሩ አሁን 3 ዓመቷ 150 ድርሃም በየወሯ ከደሞዜ ጋር ዳይሬክት ይገባላታል በአካውንቷ። ግን ነገርሻታለች መዳምሽ ከደሞዝሽ ላይ 150 ድርሃም አይዋ አሁን ሁሌም ስትመነዝርላት 7,000 ብር በየወሩ ትገባላታል በኢትዮጵያ ብር። መዳምሽ በጣም ጥሩ ሰው ናት። በጣም ወላይ ሀቡዬ ምን መሰለሽ በጣም ኃይለኛ ናት። ጉዳይ ግን እኔ ምንድነው ጥሩ አርጌ ነው ያስኳት። ገብቶሻል? እኛንን ክፉ መጥፎ የምናደርጋቸው በእርግጥ የሚስተካከሉም አሉ፣ የማይስተካከሉም አሉ። ምን 10 ወሬ ብትለኝ ሀቡዬ ምንም አይመስለኝም። ምክንያቱም ከፊት አሁንም የሚታየኝ ለውጥ ብቻ ነው። አሁን አልሐምዱሊላ ቤቴን ሰርቻለሁ። ትዳር አላገባውም እስካሁን ድረስ ገና ነኝ። ኢንሻላህ እንደዚህ ለፍታ
ብዙ ነገር ሆነ ያሳደገችኝ እናቴን ደስታዬን አይኗ ላይ ነው ማሳያት ብዬ ነው። አረብ ሰትዬ ራሱ ሱዳን ላጋባሽ እንደ ጓደኛዬ ምናምን ትለኛለች። ሰትዬ ማለት ነው። ወላሂ እኔ እናቴን ማስደሰት ነው የምፈልግ። እናቴን ማስደሰት ነው የምፈልግ። አሁን አልሐምዱሊላህ የገበያ ቦታ አለኝ፣ ቤት ያለኝ፣ ግማሽ ሚሊዮን ብር በእናቴ አካውንት አስቀምጠውልኝ አለኝ። እችን አመት ልስራ ብያለሁ። እዛ ሁኜ እንግዲህ አልሐምዱሊላህ እናቴን ከጎን አድርጌ ቤቴ ለራሴም ለሌላም ይተርፋል። አልሐምዱሊላህ የራሴን ትንሽዬን ቢዝነስ ብትሆን ጀምሬ እኖራለሁ ሀገሬ ላይ ብዬ አስባለሁ። ባላ ፍቃድ የቶች ልጆችም አሁን እያስተማርኳቸው መጀመሪያ ቢዝነስ ጀምሪና ከዛ ቢዝነስ እየሰራች ትዳር ትይዣለሽ። የቤት መቤት እንደዛ ነው ያሰብኩት። እሺ ወንድ ልጅ ቤት የምትቀመጥ ሴት ይንቃል። ስለዚህ ገንዘብ መስራት አለብሽ። የምትሰራ ሴት ነው የሚያከብረው ባል። ሁሌ ባልን ስጠኝ ስጠኝ ከማለት መስራት። እንደዛ ነው ማስብ። የራሷን ከማግባቴ በፊት ቅድሚያ አላለሁ። ከማግባቴ በፊት ቢዝነሴን ትክክለኛ ስራዬን ጀምሬ ከዛ ገባለሁ ነው። ለምክንያቱም ካገባሁ በኋላ ልጄን ከሰጠኝ ከፈለገ ይኖራል፣ አህለን ወሳህለን፣ ካልፈለገ ማሰላማ ዙሬ ስደትን አልመኝም። ልጄንም ቢዝነሴንም ይሻለሁ። ግን እኛ የምንሳሳት አንዳንዶች ምንድነው ወዲያው እንደሄድን የወንድ ሶስ ያለብን ይመስል ተሎ ብለን እንለጠፋለን ከትዳር ጋር ስራ ሳንጀምር። ከዛ ያንም ጥሩ ትዳር ካልሆነ ብራችን ላስላሳ አድርጎ ይበላል፣ ይተውሻል ማለት ነው። ስለዚህ ያለሽ አማራጭ ድጋሚ ወደ ስደት መሰደድ ነው፣ ፈተሽ ማለት ነው። እንደዛ እንዲሆን ደግሞ አልፈልግም። እኔ እስካሁን የደከምኩት ይሄ ነገር እንዳይከሰት ብዬ ነው። አንዳንዴ ከደረሰባቸውም እንማራለን። እንዳልኩሽ አሁን በቤተሰቡ እንደዚህ በተለያዩ ነገር እኮ ይመጣብኛለኝ። እንደዚህ ቢዝነስን ጀምር ምናምን ምንም አይመስለኝም። እህቴ ገበያ ቦታ ገዝታልኛለች። እዛች ላይ ትንሽን ብትሆን ትልቅ ወይም ደግሞ እኮ አድርጌ ሽጬ 200 ሺህ ብር ምትሆን 150 ሺህ ብር ካለች ብር ጋር ጨምሬ ሌላ ነገር እጀምርባታለሁ አይደል? አንበሳ በሆነ የኮራንብሽ በጣም ጎበዝ ነሽ። አሁን አልሐምዱሊላህ የእህቶቼ ልጆች እኔ ነኝ የማስተምራቸው። የመንግስትም ቢሆን ዩኒፎርማቸውን ችዬ ደብተራቸውን ችዬ፣ እህቴም ደግሞ የራሷን ስራ እየሰራች ነው። ትንሽ ብር ሰጥቻት ለሰው እንደዚህ አድርጉ ብር ሳይሆን እንደዚህ ብጀመር ይሻላል ብሎ ማስጀመሪያውን መስጠት ጥሩ ነው። አሁን ከኔ አጠብቅም። ሴትዮ የምትልክላትን ብቻ ነው የምትፈልገው። ጎበዝ አንበሳ። አሁን እንደገባሽ መጀመሪያ ቢዝነስሽን ጀምሪ፣ ከዛ በኋላ ነው ትዳር መያዝ ያለብሽ። አዎ ኢንሻላህ። እስካሁን የታገዝኩት እንግዲህ ያንን ብዬ አይደለም መጭስ። አሁን እንግዲህ አላገባም እስካሁን ድረስ እያበሰልሽ ነው። ጅንጀና ላይ ነሽ። ምንም አውዬ ምንም አንድ ቀን አንቺ ትድረኛለሽ። ምንም የጀመርኩት የለም። አሁን ምን መሰለሽ በቤተሰብ ቢዝነስ መጀመር አለብሽ። የመጀመሪያው ትልቁ ነገር አይሆን አለን። አኑዬ በጣም ጎበዝ ነሽ። በጣም ቆንጆ ነበር። ቀልጣፋ ነሽ ስታወሪ። ብዙ እህቶች ከአንቺ ይማራሉ። በሀኑ ታሪክ ብዙዎቻችሁ መማር አለባችሁ። ቢስማርት። ሁሌም ችግራችሁን አስቀድሙ። መጀመሪያ ችግራችሁን፣ ህይወታችሁን። ይኸው ህይወቷን አስተካክል። አሁን ቤት አላት በስሟ መሬት አላት። አክስቷ ስላሉ አክስቴ አለች፣ በህይወት አለች አክስቴ። እንዳትነግሯት ነው የምትል ሁሌ እንዳትነግሯት አደራችሁን። እኔ እንደሆንኩ እንዳትነግሯት ነው። ግን እኔ ልጆቿን ስድር አልሄድኩም። ስትታመም ግን እየሄድኩ አያታለሁ፣ እዛ ባለው ሰዓት ማለት ነው። ሰርጓ ግን አንድ ቀን አልሄድኩም። አሁን ሀቡዬ የራቋት ወንድሞቿ የእናቶች በዛን ጊዜ በችግር ያልደረሱት ሁሉ አሁን ላይ እንዴት ፒስ እንደሆኑ ብታይ፣ ቤቱን ሲያዩ ማለት ነው። አባቴ ለካ ከዛ በፊት ትዳር ኖሮት የወለዳት ሁሉ እህቴ እያለች መጣች። የልቅሶ ጊዜ እኔ ታውቃታለሁ። ገባሽ? ሰው ሲኖርን ነው ለካ የሚወድን። ያኔ እናቴ እግሯን እጅ አርጋ እጇን እግር አርጋ እየተራመደች ያልቀረበና አሁን ላይ የሰው ፍቅር እንዲ አሁን አንቺ አልሐምዱሊላህ ልጇ ደረሽላታ። ውሽጥ ሄደ ልጇ ደረሽላታ። ለዛ አሁንማ እንትን ይላሉ ማለት አሁንማ ልታፍነኝ የነበረች ልትታፈን የነበረችዋ ልጅ ናት ይሉኛል። እዚህ እዛ ውሃ ገደል የተረፈችው ልጅ ናት ይሉኛል። ታዲያ ተመስገን ብቻ እንኳን ኖርሽ እና በጣም እናመሰግናለን። ታሪክሽ በጣም አስተማሪ ነው። ቴንኪው ሶ ማች። ህይወት ይጠብቅሻል። ስለዚህ ገብተሽ ቢዝነስ ጀምረ ትዳር ይዘሽ መተሽ እዚህ ቤት ገዝት ላይ ታስታውሱኛላችሁ። እንዲህ ታሪክ ነግሬያችሁ ነበር። አሁን ኢትዮጵያ ገብቼ ቢዝነስ ጀምሬያለሁ ብለሽ ቢዝነስሽንም እዚህ ቤት ታስተዋውቂያለሽ። ፎሎ እናረግሻለን፣ እናበረታታሻለን። ትዳርም እንደያዝሽ እንደወለድሽም ትነግሪናለሽ ቃል ኢንሻአላህ። ወላሂ ኢንሻአላህ ኢንሻአላህ።
አንቺም በጤና ኖሪልን፣ ሀገራችን ሰላም ያድርግልን፣ በያለንበት ስደተኞች ሰላም ያድርገን። አመሰግናለሁ። በጣም እናመሰግናለን። እሺ ከእንትናና ማነው ችግር ላይ ሀኑ አንቺ ነሽ ቀድመሽ የገባሽው? ሀኑ ድምፅሽ ሩቅ ነው፣ አይሰማም። ሄድፎንሽን ንቀዩ። ሩቅ ነው ድምፅሽ። ወይ ወተሽ ግቢ። አትሰሚም፣ በፍጹም አይሰማም። ኧረ በፈጣሪ አይሰማም። አይሰማም ማሬ፣ ትክክል አይደለም ድምፅሽ። እሺ ስልክሽን አስተካክለሽ ስትመጪ እናስገባሻለን። እሺ ሀያት አለይኩም ሀቡዬ፣ እንዴት ነሽ? ሰላም ነው። እንዴት ነሽ ማሪ? አለሁልሽ አልሐምዱሊላ። ሀቡ ዱባይ ላይ አብራኝ የምትሰራ ጓደኛ ነበረችኝ ከ1 ዓመት ከምናምን በፊት ኢትዮጵያ እረፍት ሄጄ ብር አበድራኝ ነበር 55,000 ማለት ነው የሀገር ቤት እና 35,000 ብሩን መልሼላት ነበረ ከ2 ወር በኋላ እና ቀሪ 15,000 ነበረብኝ እና ኢሞ ላይ በፈልጋት በበፊት ኢሞ ወታለች። ቤተሰቧን ቁጥሯን አላውቅም፣ እንድታፈላልግልኝ ፈልጌ ነው። ቪዲዮ ስለ ፎቶ አልለጥፈም ማሪ፣ እኔ ብዙ ፎሎወር የለኝም፣ ብዙም ተመልካች የለኝም። ለዛ ነው ነው መተሽ እኛን ሰርቻለሁ በይንና እኛ ሼር ዲዩት ሪፖስት እናደርግልሻለን። እሺ ፎቶ አልለጥፈሽ። እሺ የሸዋዋ እንዴት ነሽ? ሰላም ነው አለሁልሽ ማሪ። ሰላም ነው እግዚአብሔር ይመስገን። በመጀመሪያ ስላስገባሽ በጣም አመሰግናለሁ። እስከዛሬ በቆይታሽ በቲክቶክም ብዙ ነገር ተምሬያለሁ ከአንቺ እና አመሰግናለሁ። እና አሁን ላማክርሽ ያሰብኩት 2 ወንድሞች እናቴ ጣሊያን ሀገር ሰጠቻቸው 2003 ዓመተ ምህረት ማለት ነው። እሺ እና አሁን እኔ ትልቁን የመጀመሪያውን ቲክቶክ ላይ አየሁት እና አድራሻውን ማግኘት አልቻልኩም። እንዴት ነው አድራሻውን ማግኘት የምችለው? ቲክቶክ ዋና ግሪዋ ቲክቶክ ላይ ካየሽው ጻፊለታ በኢንቦክስ እንትን ነው ቅርጫ ኳስ ሲጫወት ነው እኮ ሚዲያ ነው እንጂ የእሱ አይደለም። ቲክቶኩ እኮ ፎቶን ስክሪንሾት አረግሽው? አዎ እኮ ሚዲያው እሱ መሆኑን በምን አወቅሽ? አወቅኩት ስለማውቀው ድሮ የ6 ዓመት ልጅ ሆኖ ነው እሱ የ6 ዓመት ታናሽ ደግሞ የ3 ዓመት ሆኖ ነው የሄዱት። የ6 ዓመት ሆኖ ለጉዲፈቻ እናትሽ ወደ ጣሊያን የሰጠችው በ2003 ከሆነ አሁን ኢትዮጵያ 2018 ነው አይደል? አዎ 15 ዓመቱ ማለት ነው። የዛሬ 15 ዓመት ሲደመር 6 በ21 ዓመቱ ነው። በ6 ዓመት ያየሽው ወንድምሽ በ21 ዓመቱ ፊቱን አይተሽው አንድ አይነት ነው? አዎ ልክ ያለው እዛም አዎ እውነት ነው ብለውኛል። አዎ ያስታውቃል። ለማን የላክሽው? ለእናቴ። እናትሽ በ6 ዓመቱ ለጉዲፈቻ የሰጠችው ልጇ በ21 ዓመቱ ፎቶውን አይታ እንትን አለችው። እሱ መሆኑን አወቀችው። በጣም እኮ ይቀየራል። 21 ዓመት ፂም ያውጣል፣ ጎረምሳ የሆነ ትልቅ ይሆናል። በጣም ከሄደ በኋላ ምን ስንት ዓመተ ምህረት ላይ እንደሆነ ብቻ አላቅም እንጂ አለ። ከሄደ በኋላ ከአብሮ ከሚኖራት ሴትዮ ጋር ፎቶ ልከዋል 2ቱም ልጆች። ግን ስንት ዓመተ ምህረት ላይ እንደላኩ አላስታውስም። እሺ ስለዚህ ያየሽው ሚዲያ ምንድን ነው? ሚዲያውን አናግሪያ። ይሄ ሰው ወንድሜ ነው አገናኙን ብለሽ የፖስተው ሚዲያ ምንድን ነው? ሚዲያው ስሙ በጣም ትልቅ ሚዲያ ነው። ይሄ እንትን የለውም ኢንስታግራም ምናምን ነው እንጂ ፌስቡክ ምናምን ነው እንጂ የለውም ሌላ ነገር። ሳናግር አስጽፍ ቁጥራቸውን ከጎግል ላይ ማውጣት እንችላለን። ትልቅ ሚዲያ ከሆነ ምን ሚዲያ ነው? ስሙን ንገሪን። ትልቅ ሚዲያ ከሆነ እናውቀዋለን አይደል? አዎ እና
ቁጥሬን ውሰጅና ወይም በዋትሳፕ ልንገርሽ የሚዲያውን ስም ንገሪኝ። ወይም እዚህ ጋር ላሳይሽ ካሜራ ብርቱ። የሚዲያውን ስም ብቻ ንገሪኝ እናትዬ። ትልቅ ነው ያልሽው ሚዲያ ስም። እሺ ወልብ ቀይ አንብቤ ልንገርሽ። ኢጣሊያን ኳስ ብዬ ሰርች ሳደርግ ነው የመጣልኝ። ድረስ ቲክቶክ ላይ አየሁታልሽ። ቲክቶክ ላይ የለቀቀው ሚዲያ ስም ምንድን ነው? እኔ ጥያቄ እኮ አንድ ቪዲዮ ብቻ ነው የለቀቀው። እና ሰርች ሳረግ ፌስቡክ እና ኢንስታግራም ግቢ ነው የሚለኝ። እዛ ስገባ ማግኘት አልቻልኩም። የሚዲያውን ስም ንገሪኝ እኮ ነው እያልኩሽ ያለሁት። እኔ ሰርች ላድርገው። እሺ ልነግርሽ ነው። እሺ ትልቅ ሚዲያ ነው ለቻለት። ግን ታዲያ እንዴት ስለማታ የወንድምሽን ፎቶ ይዘሽ ኢቢኤስ ያገናኙሻል። ኢቢኤስ ኧረ እኔ ዱባይ ነው ያለሁት። ታዲያ ለወንድምሽ ከዱባይ ኢትዮጵያ አትገቢ? ምን ያግድሻል? ወንድምሽን ልትፈልጊ አይደል? ወንድምንም ያህል ነገር ለመፈለግ ከዱባይ መግባት ይከብዳል። አንቺ ካልገባሽ እናቶች ትሄድ ኢቢኤስ። ሌላ ሰው የለም ወይ? አጎት አክስት ምናምን የለም? መሄድ አካል ኢቢኤስ ኢትዮጵያ ውስጥ ከሆነ ኢቢኤስ ኦፊስ። ግን አሁን ለምን ፈለጋችኋቸው? ከ18 ዓመት በኋላ ለምንድን ነው የፈለጋችኋቸው? ለምን ፈለጋችሁን ቢሉ ምን ልትሉ? ስትፈልግ እናቴ ስትፈልግ እኮ ነው የቆየችው። ማግኘት አልቻለችም እንጂ ማለት ለምን ወጡ? ሰው ልጅን እንዴት አይፈልግም እንዴ? ይፈልጋል ለካ። አይ አሁን ጊዜ ልጆች ምን መሰልሽ፣ አንዷም አሜሪካን ሀገር ጉዲፈቻ ሰታት ልጇን ትልቅ ከሆነች በኋላ ልጇን ስትፈልጋት አቤት ምን ፈልገሽ ነው? አሁን አድጌያለሁ እናት አያስፈልገኝም። ለምን ነበር አሁን የፈለግሽኝ አለቻት። ኦኬ አይ እሱ እንግዲህ እናቴ ናት የምትመልሰው። እኔ አላውቅም። ያን ጊዜ እኔ አሁን ነው እሷ ታሪክ ለእናትሽ እንደምትያት ኢቢኤስ የትም ጉድጓድ ያሉ ልጆችን ያገናኛል እና ኢቢኤስ ሂጂ። እሺ የወንድምሽን ፎቶ ይዛ ኢቢኤስ ብዙ ሰው ሲያገናኙ እንትናል። እሺ አመሰግናለሁ። እሺ መስኪ ወይ ሀቡዬ በጣም አመሰግናለሁ በመጀመሪያ ስላስገባሽ። ግን ማለት ነው አሁን ለልጅቷ በሰጠሻት መልስ በጣም የደነገጥኩት ማለት ነው። እኔም በነገራችን ላይ ወንድሜን ለመፈለግ ነው የመጣሁት እና ብዙ ጊዜ ረጅም ዓመት ሆኖኛል ፍለጋ ከጀመርኩኝ። ኢቢኤስ ላይ ተመዝግብ ያለው ዱንኪ ዩቲዩብ ላይ በቃ ያልተመዘገብ እሸቱ ጋር ሁሉ ተመዝግብ ያለው ጆሲ በነበረበት ቦታ ላይ ተመዝግብ ያለው ያልተመዘገብኩበት ነገር ላይ የለም። እናታችንን ያጣናት በልጅነታችን ነው እና እሷ ከሞተች ትንሽ አሞ ነበረ ወንድሜ ከመጀመሪያው ስጀምርልሽ ማለት ነው። ይሄ ወድቆ አይዶን ነው ምን እንደሆነ ያላቅም። የህመሙ ግን ቆሞ ራሱን ችሎ የሚሄድ እንትን የለውም ነበር። ራሱን ችሎ ቆሞ አይሄድም ነበር። ወይ ዕቃ ተደግፎ ወይ ሰው ይዞት ነበር የሚሄደው እና ጥቁር አንበሳ ሕክምና ክትትል ነበረው። ከዛ የሆነ ሰዓት ላይ እናቴ በጣም ታመመች እና ለሱ አባት ቤተሰቦች እሱን ሰታ የኔ አባት ከወሰደኝ በኋላ የእሱ ቤተሰብ አባት ጋር ወስዳ ሰጠችው። በአባት አንገናኝም። ከዛ እኔ ተማሪ ነበርኩ በዛን ሰዓት ህፃን ነኝ። እሷ ጥላን ወደ ማዘር ትሪዛ ጋር ሄደች። በጣም ምጠና ታማ ስለነበር እኛ ፊት መሆን ስላልፈለገች ከዛ በእሷ በገባች ማለት በቃ እሷ በሞተች በሁለት ወሩ እንደዛ ይመስለኛል አምጥተው የአባቴ ቤተሰብ እኔ ያለሁበት የአባቴ ቤተሰብ ጨርቆስ ነበር የምንኖረው። የእናቴ እናት ወደዛ አካባቢ ነበር የምትኖረው። አምጥተው እዛ ጋር አስፋልት ላይ ጣሉት የእሱ ቤተሰቦች ማለት ነው። እና የዛ ሰፈር ሰዎች ለፖሊስ ደውለው ፖሊስ መጥቶ ወሰደው። ጥቁር አንበሳ ዝናብ ዘንቦበት ነበርና በጣም በስብሶ ስለነበረ ሕክምና እንዲደረግለት ጥቁር አንበሳ ወሰዱት። እና ከዛ ሰፈር ልጆች ደግሞ 2 ልጆች የሰፈር ልጆች ሄደው ነበረ።
በአጋጣሚ ጥቁር አንበሳ ሲገባ የሆነች ፈረንጅ ነበረች ከውጭ ከሱዲን ሀገር የመጣች እና እሷ ሌላ ልጅ ልትወስድ እየመረመረቻት ነበረ፣ ወደ ሱዲን ልትወስዳት ማለት ነው። ስታያት አትድንም፣ እቺ የምትድን ልጅ ለምን ማትድን ልጅ ለምን ወስዳለሁ፣ የሚድን ልጅ ነው መውሰድ የምንፈልገው ምናምን ብላ ተስፋ ቆርጣ ያለ የኔ ወንድም ታይዋለሽ ቁጭ ብሎ ማለት ነው። ከዛ ስታዩ ይመስለኛል ይስቅላታል ምናምን። ከዛ የማን ልጅ ነው ምናምን ብላ አንስታው ፖሊሶቹ እንደዚህ እንደዚህ ነው ሲሏት እስቲ ልመርምረው ብላ ትመረምረዋለች። ከዛ ምርመራ ካረገችለት በኋላ ይሄ ይድንልኛል መውሰድ የምችል ከሆነ ልውሰደው አይነት ነገር ታቀርብላቸዋለች ለፖሊሶቹ ማለት ነው። ብዙም ኢንፎርሜሽን አላውቅም ያሏትም ማለት ነው። የሰማሁትን ነው እየነገርኩሽ ያለሁት። ከዛ እሺ ይሏት እና እዛ ጥቁር አንበሳ የራሱ ፋይል አለው የሚታከምበት ማለት ነው። እና ነርስም ስለነበረች የምታውቀው ነርስ ስላየችው ከፋይሉ ጋር ዶክሜንት እንዳያያዘች ነበር የተነገረኝ ማለት ነው ለእኔ። እኔም ሕፃን ነኝ በዛን ሰዓት እና እኔ አሁን ሳፈላልገው ከፋይሉ ጋር ዶክሜንት እንደተያያዘ ነበር የተነገረኝ፣ እሷ ያያያዘችበት ማለት ነው። ከዛ ግን እሱ ሄደው በ1994 ነው የወሰደችው ማለት ነው። ከዛ በ1997 እንደተመለሰ መጥቶ እዛ አካባቢ ላይ እናቱን ፍለጋ እንደመጣ ተነግሮኛል። አማርኛ አይችልም፣ እንግሊዝኛ ነው የሚችለው፣ ግን ቤተሰቡን ፍለጋ እንደመጣ ተነግሮኛል። እኔ ደግሞ የዛን ሰዓት አረብ ሀገር ነበርኩኝ፣ ሀገሬ ውስጥም አልነበርኩም እና አባቴ ክፍለ ሀገር ነበረ። በአጋጣሚ ነው የነገሩት እንደዚህ እንደዚህ ብሎ ፍለጋ መጥቶ ነበረ እናቱን የጠራው ምናምን ብሎ የኔን ያው ሕፃን ስለሆነ ሲሄድ የ4 ዓመት ልጅ ሆኖ ነው የሄደው እና እናቱን ብሎ እንደመጣ ምናምን ተብሎ ተነገረው ለአባቴ ማለት ነው። እና ምንም ማግኘት አልቻልኩም። በቃ ምን ልበልሽ ያለኝ እሱ ብቻ ነው የእናቴ አንድ ወንድሜ እና ማፈላለግ በጣም ፈለግኩ። ጥቁር አንበሳ ብዙ ሰው ነው የጣርኩት። እውነቴን ነው የምልሽ ያልከፈልኩት ሁሉ ገንዘብ የለም በገንዘብ ነው ተብዬ ማለት ነው። እና ምንም በቃ ሊሳካልኝ አልቻለም። ወደ ውጭ ሄዷል ብለሽ ነው የምታስቢው? ከጥቁር አንበሳ ተወስዷል? አዎ ሱዲን ያለው ሱዲን ሀገር ነው። ጥቁር አንበሳ ምንድን የምትሄጂው? ከዛ ስለሆነ ሴት እየወሰደችው አድሬሷ ከተሰጠኝ ብለሽ አድሬስ እንኳን ምናልባት ካገኘው ብዬ ነው ጥቁር አንበሳ የፈለግኩት። የሴትዮዋ ፎቶ የለሽም? የወሰደችው በቁጥራቸው የሴትዮዋ ፎቶ የለኝም ምንም ነገር። የወንድምሽስ? የወንድሜ ፎቶ አለ አዲስ አበባ አለ እኮ። እሱን ፎቶ ለጠፈሽ ቪዲዮ ስሪያ። ከዛ በዛ ፎቶ ምናልባት ራሱን ካወቀ እሱ ብቻ ነው ሊያውቅ የሚችለው እሱን ፎቶ። ሜቢ እሱ ተመሳሳይ ፎቶ እሱ ጋር ካለ ሜቢ ማስታወሻ ብላ ሴትዮዋ ሜቢ አግኝታ ያስቀመጠችለት ካለ ወይ ተመሳሳይ ፎቶ ካለ የልጅነት ፊቱን ካወቀ የዛሬ ስንት ዓመት ነው? 1994 ነው የወሰደችው እሷ። ስንት ዓመቱ ነበር የዛኔ? 4 ዓመቱ። 94 ማለት ጋይስ አሁን ምንድን ነው 2000 አሁን 20 ምናምን ቤት 25 ወይ 24 እንደዛ ነው መሰለኝ። ስለዚህ አሁን ያስታውሳል። የ4 ዓመት 29 ዓመቱ የ4 ዓመት ፎቶን ያስታውሳል። ካለው ምናልባት የልጅነት ፎቶ ካለው ብቻ ራሱን ሊያውቅ ይችላል። ሀውዬ ከአስተዳደጋቸውም የሚያሳድጉት ሰዎች ይወስነዋል። እየነገሩ ካሳደጉት የመጣበት ወይ እንደዚህ እየነገሩ ካሳደጉት ፍለጋም የመጣበት በ97 መጥቶ እንደነበረ ሰምቻለሁ። ያ ሊሆን ይችላል። ሳይናገሩ ደግሞ ልጃችን ብለው ደግሞ ምንም ታሪኩን እንዲያውቅ ሳያደርጉ ማሳደግ የሚፈልጉ አሉ። ምንም እንዲመለስባቸውም አይፈልጉም አሉ። ያሳዳጊዎች ቤስ ነው ኮመንተሪም እየጻፎች ነው። ለዚህ መፍትሄ ቤስ ነው። የትም ቦታ መበርበር አቅም ስላላቸው ጥቁር አንበሳ ምንም በርብር ያውጡልሻል። ቤስ ተመዝግብ ያለው ብለሻል። ወረፋውን ጠብቂ እስኪደርስሽ ቤስ እና ለዚህ መፍትሄ ቤስ ነው። ግን አንቺ ደግሞ ቅር እንዳይልሽ ለራስሽ አልሞከርኩም ብለሽ እንዳታስቢ ምን ታደርጊያለሽ? የልጅነት ፎቶ ለጥፈሽ ቪዲዮ ትሰሪያለሽ። ገባሽ? ምናልባት እሱ ፎቶ ካለው እና አይቶ ራሱን አስታውሶ ድንገት ምላሽ ከሰጠሽ ሜቢ